በሶሻል ሚዲያው ዓለም እጅግ ቫይራል ወይንም ተወዳጅ የሆኑ ቪዲዮዎችን ለመስራት ውድ የሆኑ ኮምፒውተር ሶፍትዌሮችን ወይንም ኮምፒውተሮችን ወይንም ደግሞ ውድ በሆነ ገንዘብ ስቱዲዮ መከራየት የለባችሁም። ሙሉውን ስራ በእጃችሁ ባለው ስልክ ብቻ መስራት ትችላላችሁ። እንኳን ወደ ጉባቴክ ዩቲዩብ ቻናል በደህና መጣችሁ። ዛሬ የያዛችሁት ስልክ ለዩቲዩብ፣ ለቲክቶክ፣ ለፌስቡክ እና ለየትኛውም ለምትፈልጉት ሶሻል ሚዲያ የሚሆነውን ቪዲዮ በከፍተኛ ጥራት እንዴት መስራት እንደምትችሉ አሳያችኋለሁ። ለ5 ዓመት ቪዲዮ ኤዲት ሳደርግ ያለኝን ልምድና ክህሎት ሁሉ አካፍላችኋለሁ። ትክክለኛ የካፕከት ሞባይል አፕሊኬሽን ዳውንሎድ በማድረግ በትክክል ትሪም እና ካት አደራረግን ቴክስት ኢፌክት ከመጠቀም ጀምሮ እስከ የላቁ የኪ ፍሬሚንግ አጠቃቀምን ጀምረን ከጀማሪ እስከ ፕሮፌሽናል ቪዲዮ ኤዲተር የሚያደርሳችሁን ቲዩቶሪያል ከቀላል ወደ ከባድ ወይንም ሲምፕል ቱ ዲፊካልት ወይንም ሲምፕል ቱ አድቫንስድ በሆነ መንገድ አሳያችኋለሁ። የምትፈልጉትን ክፍል ብቻ መከታተል እንድትችሉ ቪዲዮን ደረጃ በደረጃ በታይም ስታምፕ ከፋፍዬ በዲስክሪፕሽን ቦታ አስቀምጬላችኋለሁ። የዚህ ቪዲዮ ዓላማም እናንተ ስኪል ኖሯችሁ ገንዘብ እንድትሰሩ ማስቻል ነው። ስለዚህ ጉባቴክ ዩቲዩብ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ይህን ገራሚ የሆነ ትምህርት መከታተል እንድትጀምሩ ካሁኑ አሳስባለሁ። ይህን ስታደርጉ እናንተም አትጎዱም፣ እኛ ግን እንጠቀማለን። እመኑኝ 15000 ብር ድረስ ከፍላችሁ የምትማሩትን ትምህርት በዚህ ቪዲዮ እኔ በነፃ ነው ማቀርብላችሁ። ማሳያችሁ በጣም ግልጽ የሆነ አንድም ነገር ሳይቀር ቀላል በሆነ መንገድ ነው ማሳያችሁ። አብራችሁ ሆኑ። ወደ ቪዲዮ እንግባ። ስለዚህ ምዕራፍ 1 ለመጀመር ትክክለኛ የሆነ ካፕከት አፕሊኬሽን ዳውንሎድ በማድረግ እንጀምራለን። ስለዚህ ይሄን ለማድረግ ቀጥታ ወደ ፕሌይ ስቶር ግቡ። ፕሌይ ስቶር ገብታችሁ ካፕከት ብላችሁ ጻፉ። ካፕከት ቪዲዮ ኤዲቲንግ እንደዚህ ስታረጉ መጀመሪያ ላይ ይመጣል። ካፕከት ይላል። እኔ ኢንስታልድ ሆኗል ኦልሬዲ። ስለዚህ ኦፕን ነው ማለት የምችለው። እናንተ ግን ኢንስታል የሚለው ይመጣላችኋል። ኢንስታል የሚለውን ነክታችሁ ኢንስታል አድርጉ። እኔ ግን ኦፕን ብዬ ወደ አፕሊኬሽኑ ገባለሁ ማለት ነው። ወይ በዚህኛው ኦፕን ብዬ ገባለሁ፣ አሊያም ደግሞ ይሄን ዘግቼ ቀጥታ አፕሊኬሽኑን ነክቼ ያው እዚህ ጋር ካፕከት የሚላለኝ እሱን አፕሊኬሽን እንደዚህ ክሊክ አድርጌ እገባለሁ። ልክ እንደዚህ ክሊክ አድርጋችሁ ስትገቡ በመጀመሪያ ምንድነው የምናደርገው? ቪዲዮ ወይንም ፎቶ ኤዲት ማድረግ የምንፈልገውን ቪዲዮ ወይንም ፎቶ እናስገባለን። ይሄን ለማድረግ ፕላስ አይከን ያለው ኒው ቪዲዮ የሚል አለ። እሱን ነክተን ክሊክ እናደርጋለን። ልክ ይሄን ክሊክ ስናደርግ ወደ ቪዲዮ ጋላሪ ይወስደናል ማለት ነው። ስለዚህ ኤዲት ማድረግ የምንፈልገውን ቪዲዮ እናመጣለን። ለምሳሌ የመጀመሪያውን ቪዲዮ ይሄን ላምጣው። ይሄን ቪዲዮ አመጣው። ያው ልክ ክቧን ነክታችሁ አንድ ቪዲዮ ሰሌክት እንዳደረጋችሁ ያሳያል። ሌላ ቪዲዮ ሰሌክት ብናደርግ 2 ቪዲዮ 3 ቪዲዮ የምናስገባ ከሆነ እንደዚህ 1 2 3 እያለ ይሄዳል። ስለዚህ ለጊዜው እኔ አንድ ቪዲዮ ነው የምፈልገውና አንድን ብቻ ሰሌክት ላድርግ። ልክ እንደዚህ አንድ ቪዲዮ ሰሌክት አደረግኩኝ። ከዛ በኋላ ከታች ላይ አድ ምትላለች። አንድ ከሆነ አንድ፣ 2 ከሆነ ለምሳሌ 2 ብናደርግ ታች ላይ 2 መሆኑን ያሳያል። ስለዚህ አንድ መሆኑን ታሳያለች። ሶ ኤችዲ ሌቭል ከሆነ ኤችዲ የሚለውን እንደዚህ ክሊክ ማድረግ ትችላላችሁ። ከዛ አድ በሉ። ልክ እንደዚህ አድ አድርገን ያው ቪዲዮአችንን ወደ ታይም ላይን አስገብተናል ማለት ነው። በመቀጠል ልክ እንደዚህ ቪዲዮአችንን ወደ ታይም ላይን ካስገባን በኋላ ቅድሚያ የምንሰራቸው ቪዲዮ የምናስተካክልባቸው 3-4 መንገዶች አሉ። ከነዚህ 3 ዋና ዋናዎችን አሳያችኋለሁ። መጀመሪያ ምንድነው የምናደርገው? አስፔክት ሬሾ እናስተካክላለን። ለምሳሌ ይሄን ቪዲዮ የምንሰራው ለዩቲዩብ ከሆነ ለዩቲዩብ ሎንግ ቪዲዮ ለምሳሌ ከ1 ደቂቃ በላይ ከሆነ አስፔክት ሬሾ የሚለውን ከታች እንደዚህ ስክሮል አድርጋችሁ ስታዩ አስፔክት ሬሾ የሚል አለ። አስፔክት ሬሾ ነክታችሁ ለቲክቶክ ከሆነ 9:16 ይሄው ነክታን እንደዚህ እናስተካክላለን። ለዩቲዩብ ከሆነ 16:9 እንደዚህ እንሰራለን። ለሌላም ከሆነ ለኢንስታግራም ከሆነ ለዩቲዩብ ከሆነ እንመርጣለን። ስለዚህ አሁን እንደዚህ 16:9 አርጌ ለዩቲዩብ ቪዲዮ እየሰራው ነው ብዬ ነው ማስበው። ሶ እንደዚህ አርጌ ራይት ቼክ እዚህ ጋር ታች ላይ ራይት ምልክታለች፣ እሷን ራይት አድርጋችሁ ውጡ። ከዛ አሁን ብላክ ሆኖብኛል። ስለዚህ ባክግራውንድ የምትለው ላይ ገብቼ ደግሞ ባክግራውንድ እቀይራለሁ ማለት ነው። ኦኬ እንደዚህ ስትገቡ ባክግራውንድ መቀየር እንችላለን። እዚህ ጋር አሁን ለምሳሌ ከለር ከሆነ ከለር፣ ብለር ከሆነ ብለር ማድረግ እንችላለን። ስለዚህ ከለር ለምላጥላት ግልጽ እንዲሆንላችሁ ለእናንተ ይሄን ነጭ ከለር ወይንም ይሄን አረንጓዴ ወይንም የምትፈልጉትን ሁሉ እንደዚህ አድርጋችሁ መምረጥ ትችላላችሁ ማለት ነው። ኦኬ የምትፈልጉትን ያው እዚህ ጋር ባክግራውንድ ማድረግ የምትፈልጉትን ሁሉ ምረጡ። አይናችን እንዳይጎዳ ይሄን ባረግ። አሁን ለምሳሌ ከዛ ቼክ ማድረግ ሁሌ የሆነ አክቲቪቲ ሰርታችሁ
ቼክ ማርኮን ወይንም ራይት ምልክቷን ነክታችሁ ነው ማውጣት ያለባችሁ። ስለዚህ እቺን ነክቼ ወጣሁ። በጣም አሪፍ። አሁን እመለሳለሁ። ኦኬ ስለዚህ አሁን ዩቲዩብ ቪዲዮ እየሰራው ነው ማለት ነው። እስካሁን እንግዲህ ቪዲዮን ኤዲት እና ካት ማድረግ አልጀመርንም። ሴታፑን እያስተካከልን ነው። አስፔክት ሬሾ እየፈለግን ነው። ሶ ለምሳሌ አሁን ሀሳቤን ቀይሬ ቅድም ለቲክቶክ ነው የሰራው ለዩቲዩብ ነው የሰራሁት። ስለዚህ ለቲክቶክ ማድረግ ነው የምፈልገው ብላችሁ ካሰባችሁ እንደገና ባክግራውንድ አስፔክት ሬሾ ገብታችሁ 9:16 ማድረግ ትችላላችሁ ማለት ነው። ስለዚህ ራይት አድርጋችሁ ውጡ። ራይት አድርጋችሁ እንደዚህ ውጡ። ስለዚህ ባክግራውንድ መቀየር እና አስፔክት ሬሾ እንዴት ማስተካከል እንደምንችል አይተናል ማለት ነው። ስለዚህ ሃው ቱ ቼንጅ አንድን ቪዲዮ ከቨርቲካል ወደ ሆሪዞንታል። አሁን ለምሳሌ ይሄ ቲክቶክ ቨርቲካል ነው፣ እንደዚህ ቨርቲካል ነው። ልክ እንደዚህ በስልኩ መጠን ከላይ ወደ ታች ረጅም ቪዲዮ ቨርቲካል ይባላል። ሆሪዞንታል ለማድረግ ቅድም ባሳየሁት መልኩ ይችን 16 በ9 የሚለውን ነክተን ልክ እንደዚህ ሆሪዞንታል እናደርገዋለን። ቨርቲካል ለማድረግ ስንፈልግ ደግሞ እቺን ነክተን እንደገና 9:16 እናደርገዋለን ማለት ነው። በዚህ መልኩ ማስተካከል መቻል አለብን። ሌላ ቪዲዮ ላሳያችሁ። ለምሳሌ ይሄ ከዚህ ልውጣና ሌላ ቪዲዮ አድ ብዬ ልግባ። ሌላ ቪዲዮ አድ ብዬ ልግባና ይሄን ልጅ ለምሳሌ አድ አልኩኝ። እንደዚህ አድ ሳደርግ ይሄ ልጅ እንደዚህ ያለ ኦኬ። ስለዚህ አሁን ይሄ ልጅ መዞር ያለበት ትክክለኛው አቅጣጫው ወደ ግራ ነው ይዞረው። ወደ ቀኝ እንዲዞር ከፈለግን የምናስተካክልበት መንገድ አለ። ሚረር ወይንም ትራንስፎርም የሚለውን እናያለን። ትራንስፎርም ማለት ምንድነው? ማስተካከል ነው። ሮቴት ማድረግ፣ ክሮፕ ማድረግ ብዙ ሴቲንግ አለ። ነገር ግን ወሳኝ የሆኑትን አሳያችኋለሁ። ኦኬ እንደዚህ እየፈለጋችሁ ትራንስፎርም የሚለውን እዚህ ጋር አገኙ። ያው እዚህ ጋር ትራንስፎርም የሚለውን ንኩ። ልክ ይሄን ትራንስፎርም የሚለውን ስትነኩ ሮቴት ለማድረግ ይውላችሁ ሮቴት ምትላለች። ያው ሮቴት እንደዚህ ሮቴት ማድረግ ነው። ሮቴት እንደዚህ ማድረግ ነው። ሮቴት እንደዚህ ማድረግ ነው። ለምሳሌ በተገላቢጦሽ ተቀርጾባችሁ ከሆነ ለማስተካከል በዚህ ሮቴት ማድረግ እንችላለን። እንደዚህ ማለት ነው። ስለዚህ አንዱን በለውና እንደዚህ ነው የነበረው። ሚረር ደግሞ ይገለብጠዋል። ልክ ገልብጦ ነው የሚያሳየው እንደ መስታወት። ቅድም ወደ ዞሮ ነበረ፣ ስትነኩት ወደዚህ ይመልሳል፣ ስትነኩት ወደዚህ ይመልሳል። ስለዚህ በቀላሉ ወደ ግራና ወደ ቀኝ ለመዞር ሚረር ነው የምንጠቀመው። ልክ እንደዚህ ማለት ነው። በጣም አሪፍ። እስካሁን ሴታፑን እያስተካከልን ነው። ወደ ኤዲቲንግ አልገባንም። ትራይም እና ካት ማድረግ አልጀመርንም። ቪዲዮውን መጀመሪያ እኛ በምንፈልገው አቅጣጫ ሴታፕ ማድረግ ስላለብን ማለት ነው። ይሄን ለማድረግ ደግሞ እነዚህ ኦፕሽኖች ናቸው። ከዛ አድቫንስድ የምትለው ላይ እዚህ ጋር ስትገቡ ደግሞ ትራንስፎርም ላይ ዙም ማድረግ ትችላላችሁ። ልክ እንደዚህ ስታደርጉ ዙም ወደዚህ እየጨመረ ይሄዳል። ቁጥሩ ይታያቸዋል። 116 120 ምናምን እያለ ይሄዳል እንደዚህ። ስለዚህ ዙም ማድረግ ነው። ይሄ ዙም ማድረግ ይባላል። ኦኬ ሌላ ደግሞ ሮቴት ማድረግ የምትፈልጉ ከሆነ ዜው ጋም ሮቴት ማድረግ እንችላለን። ልክ እንደዚህ ያደረግና ሮቴት ወደምንፈልገው አቅጣጫ ሮቴት ማድረግ እንችላለን ማለት ነው። የአፕሳይድ ዳውን ማድረግ እንችላለን። በዚህ መልኩ ቪዲዮ መጀመሪያ ሴታፑን እናስተካክላለን። ስለዚህ እዚህ ጋር ሃው ቱ ሮቴት፣ ሃው ቱ ሚረር፣ ሃው ቱ ትራንስፎርም የሚለውን በደንብ አይተናል። ስለዚህ መጀመሪያ ካት ኤዲት ማድረግ ከመጀመራችን በፊት በዚህ መልኩ ቪዲዮ አስተካክለን እንወጣለን ማለት ነው። ኦኬ ሶ ራይት አድርጌ ልውጣ ከሚረር። ኦኬ እንደዚህ ወጣው። ይሄን ቪዲዮ ስለማልፈልገው ካት አድርጌ ልውጣ። አሁን ቀጣይ ሃው ቱ ትሪም ስፕሊት ኤንድ ኤዲት ቪዲዮ ኦን ካፕከት የሚለውን አሳያችኋለሁ። ኦኬ ስለዚህ አሁን እቺን ዲሌት ልበላትና እቺን ዲሌት ላድርጋት። ዲሌት ቢአድ ቪዲዮ የሚለው ላይ ገባለሁ። ስለዚህ የሆነ ቪዲዮ አለኝ። ለምሳሌ የሆነ አላስፈላጊ ፓርት አለና ያንን አላስፈላጊ ፓርት ማስወጣት ነው አይደለ? ኤዲቲንግ ማለት ካት ማድረግ ማለት እንደሱ አይደለ? ስለዚህ ቪዲዮ እንነካለን። ካት ለማድረግ በመጀመሪያ ይሄን የምንፈልገውን ቪዲዮን ታይም ላይን ላይ ያለውን ቪዲዮ እንደዚህ እንነካዋለን። ልክ እንደዚህ ከነካን በኋላ ማንፈልገው ነው ፓርት ለምሳሌ እዚህ ጋር ልቁራት ብል እዚህ አካባቢ እንደዚህ ልቁራት ብል ስፕሊት ምትለው ከታች ያለች ቪዲዮ ላይ ተጭናናል። ስለዚህ ስፕሊት ምትለው ከታች በኩል አለች። ስፕሊት ምትለዋን ይቺን እናካለን። ልክ እንደዚህ ከነካን በኋላ ወደ ሁለት አድርገናለችን ቪዲዮ። ለምሳሌ እዚህ ጋር እንዳለ እዚህ ጋር ሁለት አለ። ስለዚህ ምንፈልገው ማቁራት፣ ምንፈልገው ማስወገድ፣ ዲሌት ማድረግ ምንፈልገው ላይ እንደዚህ ክሊክ እናደርጋለን። ስለዚህ ለምሳሌ እኔ አሁን ይቺን ወደ ቀኝ በኩል ያለችዋን አልፈልግም ብዬ ስላሰብኩ እንደዚህ ተጫንኩ። ከዛ ዲሌት ሚል በስልካችን ግርጌ ላይ
ከታች ላይ ካሉ ባተኖች ላይ ዲሌት ሚል አለ እዚህ ጋር ታያችኋል። እቺን ዲሌት የምትለዋን እንደዚህ ስነካ ይሄው ዲሌት አደረኩ ማለት ነው። ኦኬ ስለዚህ በዚህ መልኩ ዲሌት ማድረግ እንችላለን። በመቀጠል እዚህ ጋር አሁን ለምሳሌ ያው ስፕሊት ማድረግ ነው። ይሄን እዚህ ጋር ካት ለማድረግ ብንፈልግ ለምሳሌ ልክ እንዲህ ጋር እዚህ ጋር ቪዲዮ ታይም ላይን ላይ እንደዚህ እንጫናለን። አንዴ ክሊክ እናደርጋለን። ክሊክ ስናደርግ ታች ላይ ስፕሊት የሚለው መጀመሪያ ይመጣልናል። ቪዲዮውን ዝም ብሎ መንካት ነው እናንተ ያለባችሁ ታይም ላይን ላይ ያለውን። ከዛ ስፕሊት የሚለው እንደዚህ እንነካለን። የትኛውን ፓርት ነው መደለት የምንፈልገው? ይሄኛውን ነው ወይስ ይሄኛውን ነው? ስለዚህ የምትፈልጉት ላይ ዲሌት ማድረግ ከምትፈልጉት ላይ እዚህ ጋር ለምሳሌ ይሄ ሰውዬ ቀረብ እንዲል ስለፈለኩኝ እዚህ ጋር እስቲ ለምሳሌ እንደዚህ ነበረ። በቃ ቀረብ እንዲል እነዛ መኪኖችን ቀረብ ብሎ እንዲቀርጽ ያው መሀለኛውን ይሄን ዲሌት አደርጋለሁ ማለት ነው። ስለዚህ አሁን እነዚህ መኪኖችን ለመቅረጽ ይሄ ሰውዬ ተዘጋጅቶ ቀርቧል። እንደዚህ አድርጌ እሰራለሁ። ስለዚህ ዙም እያደረገ ይቀርጻል ማለት ነው። ኦኬ ስለዚህ በዚህ መልኩ መጨረሻ ላይ ሰርታችሁ ጨርሱ። ካፕከት ሚል የካፕከት ፕሮሞሽን አለ በራሱ ጊዜ የሚያስታውቀው። እሱን ለመሰረዝ ልክ እንደተለመደው ከራሱ ላይ ክሊክ እንደዚህ ታደርጋላችሁ። ቪዲዮን ስማርት በምን አፕሊኬሽን እንደሰራችሁ ሰው ማወቅ አይችልም ሁሉ ይሄን ስታደርጉ። መጨረሻውን ኢንዲንግ የምትለዋን እቺን ብላክ ቪዲዮን ነክተን ከዛ ዲሌት የምትላለች እቺን ነክተን ዲሌት እናደርጋለን። አሁን በኋላ ኤክስፖርት ስናደርግ ካፕከት ሚለው ከቪዲዮችን ላይ ወደ መጨረሻ አይጨመርብንም ማለት ነው። ስለዚህ አስወግደነዋል እኛ። ኦኬ በጣም አሪፍ። ልክ በዚህ መልኩ ኤዲት አድርገን ጨርሰናል ብንል ያው እዚህ ጋር ሌላ ማስወገድ ያለብን ፓርት አለ ብለን ብናስብ ያው ስፕሊት በተለመደው። ከዛ ይሄን የምትፈልጉ ከሆነ ይሄን የምታስወግዱ ከሆነ ይሄን ማስወገድ ነው። ይሄን የምታስወግዱ ከሆነ ይሄን ማስወገድ ነው። በቃ በዚህ አድርገን ዲሌት አድርገን ጨርሰናል ማለት ነው። በቀጣይ ምንድነው የምናደርገው? ኤክስፖርት ማድረግ ነው። አሁን ኤዲት አድርጋችሁ ጨርሳችኋል ብለናል። ካት ማድረግ ይችላችኋል፣ ትሪም ማድረግ ይችላችኋል። ትሪም ማድረግ ማለት በነገራችን ላይ እዚህ ጋር አሁን ጫፍ ላይ ይዛችሁ እንደዚህ መሰብሰብ ነው። ይሄው እንደዚህ መሰብሰብ ምን ይባላል? ትሪም ይባላል። እንደዚህ ደግሞ ስትፈልጉ ወደዚህ ማምጣት ይሄ ትሪሚንግ ይባላል። ያው እንደዚህ መሀል ላይ አድርጋችሁ እንደዚህ ስፕሊት ስታደርጉ ደግሞ ስፕሊት የምትለዋን ነክታችሁ ካት ስታደርጉ ደግሞ ካት ወይም ስፕሊት ይባላል ማለት ነው። በዚህ መልኩ ኤዲት ማድረግ ትችላላችሁ። ዲሌት ማድረግ ደግሞ ዲሌት ስፕሊት ያደረጋችሁትን ክፍል ይሄን ዲሌት የምታደርጉ ከሆነ ይሄን ነክታችሁ ዲሌት የሚለው ከታች ላይ ያለ ዲሌት ማድረግ ነው። በዚህ መልኩ የምትሰሩት ስራ ነው ማለት ነው። በዚህ መልክ ከጨረሳችሁ በኋላ ኦዲዮ እና ቴክስት እንዴት እንደምትጨምሩ በቀጣይ ያሳያችኋለሁ በኔክስት ማለት ነው። ስለዚህ አሁን ኤክስፖርት ለማድረግ መጀመሪያ ምን ነው የምናየው? ከላይ ላይ ቁጥሮች አሉ ይታያችኋል። ኤክስፖርት ከስልካችን ጫፍ ወደ ቀኝ በኩል የሆነ ቁጥር ይታያችኋል። እኔ ጋር 720 ነው የሚለው፣ እናንተ ጋር 1080 ከሆነ በጣም ጥሩ ነው። ስለዚህ ኳሊቲ ነው፣ ይሄ የቪዲዮ ኳሊቲ ነው። ስለዚህ ኳሊቲ ስንት ነው መሆን ያለበት? 1080 ነው ኳሊቲውን። ስለዚህ ይሄን ነክተን እናስተካክላለን። ኳሊቲ እንደዚህ ስትነቁ 1080 የሚላለ 720 የሚላለ 480 ፒ ለምሳሌ ዝቅተኛ ኳሊቲ ነው። 720 ጥሩ ነው ምንም አይልም። ነገር ግን 1080 ስታንዳርድ ነው ለዩቲዩብ። ስለዚህ 1080 ያደረግነ ከዛ ክሊክ እናደርጋለን። ይሄን አስወገድነ ጨርሰናል። በ1080 ነው አሁን የምንልከው። ታች ላይ ያሉ ነገሮችን ፍሬም ሬቱን 25 ላይ እዚህ ጋር ሆኖ ከሆነ 30 ላይ አድርጉ። የሚያስፈልገው 30 ነው ሴቲንጉ። እቺ ታች ላይ ቢት ሬቷን ግን ያው እዛው 12 ሰከንድ ሆና ብትቀመጥ ችግር የለውም ማለት ነው። ስለዚህ ልክ እንደዚህ አድርገን ጨረስን እንበል። 1080 አድርገናል። አሁን ኤክስፖርት ማድረግ ነው የሚጠበቅብን። ልክ እንደዚህ ነክተን ያው ኤክስፖርት አደረግነ ማለት ነው። 100% እስከሚሞላ ድረስ እናንተ መጠበቅ አለባችሁ፣ ስልካችሁን መዝጋት ያለባችሁ ማለት ነው። ኦኬ ስለዚህ ደን ብለን እንወጣለን። ልክ በዚህ መልኩ ቪዲዮ ጨርሰናል። ይሄን ቪዲዮ አሁን ወጥቼ ወደ ፋይል ብሄድ ከፋይል ማስቀመጫ ቦታ ላይ አገኛለሁ። በኃይለኛ ሁኔታ የድምጻችንን ጥራት መጨመር የሚችል ኤአይ አሲስታንት የሆነ ሴቲንግ ነው። ይሄ ካፕካት ላይ ያለ ሴቲንግ ነውና ይሄን ሴቲንግ ስንቶቻችንን ባገበቡ የምንጠቀመው? በዋነኝነት በዚህ ቪዲዮ ይሄን ሴቲንግ ጨምሮ 3 ዋና ዋና ነገሮችን አሳያችኋለሁ። የመጀመሪያው ኦዲዮ ኤዲቲንግ ኢሴንሻሎችን በካፕካት ላይ አሳያችኋለሁ። በሁለተኛ ደረጃ ካፕካት ኦዲዮ ሶርስን እንዴት አድርገን መጨመር እንዳለብን አሁን እናንተ የምታውቁት ይኖራል። ነገር ግን ከዛ በላይ ለጀማሪዎች የሚሆን ለፕሮፌሽናል ቪዲዮ ኤዲተሮች፣ ኦዲዮ ኤዲተሮች የሚሆን አሳያችኋለሁ። ሌላ ደግሞ በመጨረሻ ኦዲዮ ኳሊቲ ኢንሃንስ ማድረጊያ አንደኛው ይሄኛው አሁን ያሳየሁት ነው። ሌሎችም አማራጮች ደግሞ አሉ። እሱን ጨምሬ አሳያችኋለሁ በዚህ ቪዲዮ ማለት ነው። ስለዚህ እናንተ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ይሄን ቪዲዮ መመልከት እንድትጀምሩ በአክብሮት ነው የምንጠይቃችሁ። አሁን ቀጥታ እንዴት አድርገን እንደምናስተካክለው ሁሎችንም ነገሮችን ላሳያችሁ በቅደም ተከተሉ መሰረት።
አዲስ ቪዲዮ አድ እናድርግ። ኦኬ እንደዚህ አድርገን አድ አድርገናል። በካፕካት ላይ ቪዲዮ ኤዲት ስናደርግ በአራት መንገድ ኦዲዮ አድ ማድረጊያ አራት መንገዶች አሉ። ስለዚህ አንድ በአንድ ላሳያችሁ። አድ ኦዲዮ የምትለውን ይቺን አንድ ሁለተኛ መስመር ላይ ያላችኋን ፕላስ ምልክቷን እንደዚህ ነክተን አድ ኦዲዮ ብለን እንገባለን። ያው አድ ኦዲዮ ብያለሁ። ልክ አድ ኦዲዮ ስትሉ እዚህ ጋር ከታች ላይ ኦዲዮ የምትል ነገር ትመጣለች። እሷን ክሊክ አድርጉ። ልክ እሷን ክሊክ ስታደርጉ ሳውንድስ የምትል ደግሞ ትመጣለች። ቀጥላ እቺንም ክሊክ አድርጉ። ልክ እንደዚህ ክሊክ አድርጋችሁ ስትገቡ ቀጥታ ወደ ኦዲዮ የምናገኝበት ቦታ ይወስዳል። ስለዚህ የመጀመሪያው ኦዲዮ የምናገኘው ወይንም ባክግራውንድ ሚውዚክ የምናገኝበት መንገድ ነው። ካፕካት ላይ ራሱ ላይ ያለው የኦዲዮ ክምችት አለ። ስለዚህ ከዛ መጠቀም እንችላለን። እንደዛ ከሆነ ያው እዚህ ጋር ሆናሉ። ለምሳሌ ይሄን ቴስት እናደርግ። ይሄ አንደኛው ነው። ይሄን ከፈለግን ይሄን መጨመር እንችላለን። አሊያም ደግሞ ይሄን ከፈለግን ደግሞ እንደዚህ ነክተን ቼክ እናደርጋለን። የምትወዱትን ብቻ እናደርጋለን። የመጀመሪያውን ብንወስድ እዚህ ጋር ያለው ይሄ ልክ እንደዚህ ቆንጆ መሆኑን ካየን በኋላ ይቺን ፕላስ ምልክቷን ነክተን ያው እዚህ ጋር ፕላስ አይከናለች። እንደዚህ ከቲክቶክ ላይብራሪ ያገኘነውን እቺን ፕላስ አድርገን አሁን እዚህ ጋር ዳርክ ኦርቢት የሚለውን የቲክቶክ ሶርስ የሆነውን ኮፒራይት ፍሪ ኤዲት አድርገን እንጠቀማለን ማለት ነው። ስለዚህ በዚህ መንገድ አንደኛው ኦዲዮ መጨመር እንችላለን የሚለውን እወቁ። ይሄ ቀጥታ ከካፕካት ላይብራሪ ነው ያመጣ ነው። ሁለተኛ ኦዲዮ የምናገኝበት መንገድ ለምሳሌ የሆነ ቪዲዮ ላይ እኛ የምንፈልገው ድምጽ አለ ብንል፣ ለምሳሌ እነዚህ ልጆች ላይ አሁን ምንም ድምጽ የለውም። ስለዚህ ሆነ ሙዚቃ መጨመር ፈለግን እንበል። ስለዚህ ያ ሙዚቃ ደግሞ የሆነ ቪዲዮ ላይ አይታችኋል፣ ግን ኦዲዮ ብቻ አይደለም። ስለዚህ ያንን ለመጨመር ልክ እንደ ቅድሙ ኦዲዮ የሚለውን አድ ኦዲዮ የሚለውን ክሊክ አድርጉ። ከዛ ቅድም ሳውንድስ ከሚለው ላይ ነው የገባ ነው። አሁን ደግሞ ኤክስትራክት ከሚለው ላይ እንገባለን። ኤክስትራክት የሚለውን ንኩ። ልክ እንደዚህ ኤክስትራክት የሚለውን ነክተን ከገባን በኋላ አሁን ኤክስትራክት የምናደርገው ከቪዲዮ ነው። የሆነ ቪዲዮ ላይ ኤክስትራክት አድርገን እንጨምራለን ማለት ነው። ስለዚህ ኤክስትራክት የምናደርገው ከየትኛው ይሆን? ለምሳሌ እዚህ ጋር ለፍቅረኛው ያናንቺ መኖር አልችልም ሲል የነበረ እስቲ ከዚህ ልጅ ያው ኤክስትራክት አድርጌ ወሰድኩ። እነዚህ ልጆች የዚህን ልጅ ድምጽ ወይንም ዜና እየተከታተሉ ነው ብለን ብናስብ ለፍቅረኛው ያናንቺ መኖር አልችልም ሲል የነበረ አንድ ፍቅረኛው ጥላው በሄድ ኦኬ፣ ይሄን አሁን አይታችኋል። ስለዚህ ይሄ ምንድነው ያደረኩት? እኔ ቀጥታ ከልጁ ቪዲዮ ኤክስትራክት አድርጌ አምጥቼ ነው የጨመርኩት። ስለዚህ ይሄ ሁለተኛው መንገድ ነው። ኤክስትራክት ማድረግ ማለት ከሆነ ቪዲዮ የሆነን የምንፈልገው ነው ኦዲዮ ብቻ አምጥተን እኛ ወደ ምንፈልገው ቪዲዮ ምንጨምርበት መንገድ ነው ማለት ነው። ስለዚህ ሁለተኛ መንገድ አሳያችሁ እዚህ ጋር። ሌላ ደግሞ ሶስተኛ መንገድ ኦዲዮ ምንጨምርበት የራሳችን ኦዲዮ ሊኖር ይችላል። ይሄንም ዲሌት እናደርገው ሁለተኛውን መንገድ ስላየን ሶስተኛው መንገድ ማለት ነው አድ ኦዲዮ ብለን እንገባለን። አድ ኦዲዮ ብለን ከገባን በኋላ ልክ እንደ ቅድሙ ሳውንድስ የሚለውን ይሄን ክሊክ እናደርጋለን። ሳውንድስ የሚለውን ክሊክ ስናደርግ ለምሳሌ ከራሳችን ስልክ ላይ ከራሳችን ሚሞሪ ላይ ቀድመን ዳውንሎድ አድርገን ያስቀመጥነው ፋይል ካለ እቺን ክሊክ እናደርጋለን። ቀጣይ ያለችውን እቺን ፎልደር ክሊክ ስናደርግ ኤክስትራክትድ የሚል አለ። ኤክስትራክትድ ማለት ቅድምኛ ኤክስትራክት ያደረግነው ማለት ነው። ቀጣይ ደግሞ ዲቫይስ የሚል አለ። ዲቫይስ ማለት ከስልካችን ያለው ማለት ነው። ስለዚህ ከስልካችን ያለውን አሁን መጨመር እንችላለን። በዚህ መልኩ የትኛውን ነው እናንተ የምትፈልጉት? ለምሳሌ ይሄን ብፈልግ ነው ከስልክ ያለው በቃ ይሄውን ልይቃል። ይሄን ክሊክ አድርጌ አስገባለሁ። ኦኬ። ስለዚህ አሁን እነዚህ ልጆች የአማራ ክልል ብሔራዊ ክልላዊ መንግስት መዝሙር ያዳመጡ ነው። በዚህ አድርገን ማስገባት እንችላለን። ይሄ ሶስተኛ መንገድ ነው። ስለዚህ አራተኛና የመጨረሻው መንገድ ሊሆን የሚችለው ደግሞ አድ ኦዲዮ የሚለውን እቺን ነክታችሁ ግቡ። ልክ አድ ኦዲዮ ብላችሁ ውስጥ ገቡ። እዚህ ጋር ሪካርድ የማይክ ምልክት ይታያችኋል። እሷን የማይክ ምልክት ነክታችሁ ልክ እንደዚህ ስትገቡ ሪካርድ የሚል ምልክት ያመጣላችኋል ጽሁፍ። ከታች ደግሞ ማይክሮፎን ይታያችኋል። እሷን ክሊክ አድርጋችሁ እናንተ የምትፈልጉትን ድምጽ ወይንም ዜና የምታነቡ ከሆነ ዜና፣ የምታወሩ ከሆነ ደግሞ የምታወሩትን ሀሳብ እዚህ ጋር የምታነቡም ከሆነ አንባችሁ እቺን ሪክ ማድረግ ልክ እንደዚህ ክሊክ ስታደርጉ 1 2 3 እያለ እየቆጠረ አንቤስ ጨርስ ስቶፕ አስቆመዋለሁ ማለት ነው። ልክ አንባችሁ ጨርሱ የራይት ምልክት በስልካችን በቀኝ በኩል ራይት ምልክት ትታያችኋለች። እሷን ቼክ ማርኮን እንደዚህ ክሊክ አድርጋችሁ
መጨመር አለባችሁ። ስለዚህ አሁን ብናዳምጥ እኔ ዝም ልበልና ቅድም ድምጽ አልነበረውም፣ አሁን ግን ቮይስ ኦቨር ቱ ብሎ አስቀምጧል። ስለዚህ አዳምጡ ነው። ስለዚህ እኔ የምናገረውን ቀጥታ እዚህ ጋር ሪካርድ ማድረግ ችያለሁ ማለት ነው። በጣም ቆንጆ ድምጽ ነው የሚሆነው። የሚገርማችሁ እዚህ ጋር ካፕካት ላይ ሪካርድ የምታደርጉት ኦዲዮ ከምንም በላይ ከየትኛውም ማይክሮፎን በላይ ጽድት ያለና ንጹህ የሆነ ድምጽ ነው ሪካርድ የምታደርጉና ይሄን ሲስተም መጠቀም አለባችሁ። አራቶችን መንገዶችን እናሳይቻችኋለሁ። ካፕካት ሳውንድ ላይብራሪ አድ ማድረግ እንችላለን። ሁለተኛ ኤክስትራክት ፍሮም ቪዲዮ፣ ሶስተኛ ደግሞ ኢምፖርት ፍሮም ሎካል ስቶሬጅ ላይ፣ አራተኛ ደግሞ ሪካርድ ማድረግ ነው ማለት ነው። በእነዚህ አራት መንገዶች ኦዲዮ ወደ ኤዲት የምናደርገው ቪዲዮ መጨመር እንችላለን ማለት ነው። ስለዚህ በዚህ መልኩ ቪዲዮ ላይ ኦዲዮ ጨምሩ ማለት ነው። ቀጥሎ የምናየው ደግሞ ኦዲዮ ኤዲቲንግ ኢሴንሻልስ የሚባሉትን ኦዲዮ ኤዲቲንግ ኢሴንሻልስ የምንላቸው ለምሳሌ ኤዲት ስናደርግ ኦዲዮን ጥራት ወይንም ኳሊቲ የምንጨምርበት መንገድ ወይንም ደግሞ ማስተካከያ የምንሰራበት መንገድ ነው። ስለዚህ ይሄን ለማድረግ መጀመሪያ ሚውት ማድረግን ላሳያችሁ። ሚውት ለምሳሌ ከነዚህ ሁለቶች አንደኛውን ድምጽ እዚህ ጋርም ድምጽ አለ ብሎ ነው የሚያስበው ካፕካት። ስለዚህ ድምጽ ስላለው እዚህ ጋር ልክ አንደኛውን ትራክ ወይኔ ስትነኩ ከታች ላይ ቮሊዩም ይላል። ልክ ይሄን ቮሊዩም የሚለውን እንደዚህ ዜሮ ስታደርጉ ሚውት ይሆናል ማለት ነው። ስለዚህ አሁን እዚህ ጋር የማይክ ምልክቷ ተዘግታለች። ስለዚህ መጀመሪያ ቪዲዮ ላይ የነበረውን ድምጽ ሚውት አድርገናል። አሁን ድምጽ የለውም ብሎ ነው የሚያስበው ማለት ነው። ስለዚህ እኛ የምንፈልገውን ድምጽ አምጥተን ወይንም ባክግራውንድ ሚውዚክ እዚህ ጋር እንጨምራለን። ላይኛውን ግን ከቪዲዮ ያለውን ሚውት ማድረግ እንችላለን፣ ልክ አሁን ባሳየሁት ሜተድ ማለት ነው። ሌላ ደግሞ ኦዲዮ እንደዚህ ከጨመርን በኋላ እንዴት ነው ኤዲት ማድረግ የምንችለው? ልክ ባለፈው ቪዲዮ ላይ እንዳሳየዋችሁ ሁሉ እዚህ ጋር ለምሳሌ ይሄን ኦዲዮ ጨምራችኋል። እዚህ ጋር ድግግሞሽ ቢኖር ለምሳሌ እዚህ ጋር ክሊክ አድርጉና ልክ ስፕሊት የሚለው ይመጣላችኋል። ስፕሊት አድርጉ። ከዛ እቺን መሀል ማትፈልጉ ከሆነ እቺን መሀል ለምሳሌ ምንድነው የምትለው አለባችሁ። አሁን ሪካርድ እያደረገ ነው። ስለዚህ እቺን ማልፈልግ ከሆነ ያው እንደዚህ አድርጋችሁ ዲሌት አድርጉ ማለት ነው። ዲሌት ካደረጋችሁ በኋላ ደግሞ እቺን ሳብ አድርጋችሁ ጫና አድርጋችሁ ይዛችሁ እንደዚህ ማስጠጋት አለባችሁ። በዚህ መልኩ ኤዲት ማድረግ እንችላለን። ጫፍ ላይ መጀመሪያ ላይ ካለ ልክ እንደዚህ ትሪም ማድረግ እንችላለን። ትሪም ወይም መሰብሰብ እንደዚህ ይዛችሁ እንደዚህ መሰብሰብ፣ በዚህ በኩል ያለውን እንደዚህ መሰብሰብ ትችላላችሁ። በዚህ በኩልም ደግሞ ትርፍ ካለ ልክ እንደዚህ ይዛችሁ ትሪም አድርጋችሁ እንደዚህ መሰብሰብ ትችላላችሁ። ከዛ በቪዲዮ ልክ ኦዲዮችን እናደርጋለን ማለት ነው። በዚህ መሰረት ኦዲዮ ማስተካከል እንችላለን። ትሪም እና ስፕሊት ማድረግ እንችላለን። ቮሊዩም እና ባላንስ ማድረጋችንን ላሳያችሁ። ልክ እዚህ ጋር ይሄ ቮሊዩም ዝቅ ብሏል። ስለዚህ መጨመር አለብኝ። ይሄን ቮሊዩም የሚለው ከታች ላይ ኦዲዮን የምታስተካክሉትን ኦዲዮ እንደዚህ ስትነኩ ከታች በኩል እዚህ ጋር ቮሊዩም የሚል ይመጣላችኋል። እዚህ ጋር ይታያችኋል። ይሄን ቮሊዩም የሚለውን ንኩ። ስለዚህ ቮሊዩም ስትነኩ አሁን 96 ላይ ነው ያለው። ስለዚህ 96 ላይ ስላለ መጨመር ፈልጋለሁ። እንደዚህ ነገር መጨመር አለባችሁ። አሁን ሪካርድ እያደረገ አሁን በጣም ቆንጆ ነው። ባላንስ ሆኗል ድምጻችን ማለት ነው። ባላንስ ማድረግ ችለናል። በዚሁ ምንድነው ማሳያችሁ። ሌላ ደግሞ ፌድ ኢን እና ፌድ አውት የሚባሉ ሲስተሞች አሉ። ስለዚህ ፌድ ኢን ማለት ያው ስትገቡ እዚህ ጋር ይሄን ፌድ ኢን እና ፌድ አውት የምታደርጉትን ኦዲዮ እንደዚህ ንኩ። ልክ እንደዚህ ነክታችሁ ፌድ ኢን የሚለውን ፈልጉ። እዚህ አካባቢ ፌድ የሚለው ያው እቺን ፌድ የምትለውን እንደዚህ ትነካላችሁ። ስትነኩ ፌድ ኢን ምን ያህል ሰከንድ ይሆን ብሎ ይጠይቃችኋል። ፌድ ኢን ልክ እቺን ፌድ ኢንን እንደዚህ ስበን እዩ። ከላይ አሁን እየቀነሰ ነው መግቢያው። ለስለስ ብሎ እንዲገባ ቀስ ብሎ እንዲገባ እንደዚህ 3 ሰከንድ ይመከራል። እንደዚህ 3 ሰከንድ አድርገን ቀስ ብሎ ልክ እንደዚህ ሲጀምር እናንተ እንዲገባ አድርገን ፌድ አውት ደግሞ መውጫው እንደዚህ ቀስ ብሎ እንዲወጣ ፌድ አውት እየሆነ እንዲወጣ ልክ እንደዚህ ሲጀምር እናንተ እናስተካክላለን። ሰርታችሁ ጨርሱ ራይት አድርገን እንወጣለን። ስለዚህ አሁን እንደምታዩት አሁን እዚህ ጋር ሹል ነው። ስለዚህ ፌድ ኢን ሆኗል። መጨረሻ ላይም እንደምታዩት ኦዲዮ እዚህ ጋር ቀስ ብሎ አሁን እዚህ ጋር ጨመርኩት ማለት እንደዚህ ቀስ ብሎ ይወጣል። ሲገባ ልክ እንደዚህ ብሎ ቀስ ብሎ ይገባል ማለት ነው። ስለዚህ ፌድ ኢን ኤንድ ፌድ አውት ኦዲዮ ይባላል። በመጨረሻ ማሳያችሁ ሁለት ነገር ብቻ ነው የሚቀረኝ። ለምሳሌ አሁን እየቀረጽኩ በዝናብ ሰዓት እየቀረጽኩ በሆን ወይንም ንፋስ ቢኖር አሊያም ደግሞ የማይክሮፎን ዲስተርቢንግ ሳውንድ ቢኖር ያንን ዲስተርቢንግ ሳውንድ ከቪዲዮአችን እንዴት አድርገን ነው የምናስወጣው የሚለውን ላሳያችሁ። ፎር ኤግዛምፕል ሂር ልክ ክሊክ ስታደርጉ ኦዲዮ ላይ አሁን ኦዲዮ ላይ ክሊክ አድርገናል። ኦዲዮ ኢፌክትስ፣ ኢንሃንስ ቮይስ፣ ሪዲዩስ ኖይዝ ምናምን የሚሉ እነዚህ
ኦዲዮን የሚያስተካክሉ ሴቲንጎች ናቸው። ስለዚህ በዋነኝነት ሬዲዩስ ኖይዝ የሚለውን ተጠቀሙ። እቺን ቅድም ያሳየኋችሁ እቺን ሬዲዩስ ኖይዝ የምትለውን እንደዚህ ኦፍ ነች። አሁን ኦን አድርጉ። ሁል ጊዜ ኦን ማድረግ እናንተ መናገር መጀመር በጽሁፍ እንደሚያሳየው ልክ እዚህ ጋር ሬዲዩስ ኖይዝ ቪዲዮ ላይ መናገር መጀመር። ስለዚህ ከቪዲዮአችን ላይ ወይንም ከድምጻችን ላይ ያለውን ዲስተርቢንግ ሳውንድ የሚረብሸውን ሳውንድ ያጠፋላችኋል ማለት ነው። ስለዚህ ለአንድ ቪዲዮ ኳሊቲ የድምጽ ጥራት ምን ያህል አስፈላጊ እንደሆነ መቼም ቪዲዮ ኤዲተር ከሆናችሁ ለእናንተ መናገር አይጠበቅብኝም ብዬ አስባለሁ። ይችን ራይት ምልክት እንደዚህ ራይት አድርጋችሁ ማውጣት አለባችሁ። በዚህ መልኩ የኦዲዮ ላይ ያለውን ችግር ወይንም ብልሽት ዜሮ ማድረግ ትችላላችሁ ወይንም መቀነስ ትችላላችሁ ማለት ነው። ቪዲዮአችንን ኤዲት አድርገን ጨርሰናል። በጣም ቆንጆ የሆነ አውዲዮ ነው። አሁን እዚህ ጋር ጨርሳለሁ። እናንተ ዩቲዩባችንን ሰብስክራይብ፣ ቪዲዮአችንን ላይክ ማድረጋችሁ እንዳትረሱ። መጨረሻ ላይ ግን እንደዚህ ሰርታችሁ ከጨረሳችሁ በኋላ ይሄን ኤክስፖርት ማድረግ በዚህ መልኩ ወጣለሁ ማለት ነው። ስለዚህ ቆንጆ የሆነ ቪዲዮ ሰርቻለሁ። አሁን መጨረሻ ላይ ይሄን መፖሰት ብቻ ነው የሚጠበቅብን። በክፍል 3 የካፕከት ቪዲዮ ኤዲቲንግ አንደኛ ጽሁፍ የመጨመርና የማሳመር ዘዴን፣ ሁለተኛ የምንፈልገውን የአማርኛ ፎንት እንዴት ካፕከት ላይ እንደሚሰራና እንዴት መጨመር እንደምንችል፣ በሶስተኛ ደረጃ የጽሁፍ ባክግራውንድ እንዴት ማሳመር እንደምንችል፣ በአራተኛ ደረጃ ደግሞ አውቶ ካፕሽን እና የመሳሰሉትን አንድም ምስጢር ሳይቀር በግልጽ አሳያችኋለሁ። ቤተሰብ ሰብስክራይብ አድርጉ። ቪዲዮአችንን መመልከት ሲጀምሩ ላይክ አድርጋችሁ ብትጀምሩ ጥሩ ነው። ሰብስክራይብ አደረጋችሁ? አዎ ብታደርጉ አትጎዱም። ሰብስክራይብ አድርጉልን፣ እኛን ይጠቅመናል። ኦኬ ስለዚህ ልክ እንደዚህ የኢምፖርት የተደረገ ቪዲዮ አለ። ስለዚህ ጽሁፍ እንዴት ነው መጨመር የምንችለው የሚለውን ነው ማሳያችሁ። ስለዚህ ልክ እንደዚህ ቪዲዮ አስገብታችሁ ካበቃችሁ በኋላ ከታች ላይ አድ ኦዲዮ አድ ቴክስት ሚል አለ። ስለዚህ አድ ቴክስት ሚለውን ይሄን ሁለተኛውን መስመር ንቁ። ልክ እንደዚህ ስትነቁ ከታች ላይ አድ ቴክስት ሚል አለ። እሱን ክሊክ አድርጉ። እንደዚህ ይከፍትላችኋል። ከዚህ ጋር የምትፈልጉትን ቴክስት አስገቡ። እኔ ይሄን ፔስት አደርጋለሁ። ቀደም ብዬ ጻፍኩትን ልክ እንደዚህ ካፕካት ላይ ጽሁፍ የመጨመር ዘዴ የሚለውን ጽሁፍ እንደዚህ አስገባው። በጣም ጥሩ። ስለዚህ አሁን ማሳመር ምናምን ነው የሚቀረኝ። ባክ ብላችሁ በዚች እንደዚህ ውጡና አንዳንድ ነገሮችን እናሳምር። የምንፈልገውን ፎንት እንዴት ነው መቀየር የምንችለው? አሁን ለምሳሌ እዚህ ጋር የተጻፈው የካፕከት ዲፎልት ፎንት ነው። ስለዚህ የራሴን የሆነ የሚያምር የአማርኛ ፎንት ማግኘት ከፈለግነ ፎንትስ የሚለውን እንደዚህ ክሊክ አድርጉ። ፎንትስ የሚለው ላይ ገብታችሁ ማይ ፎንትስ የሚለውን ፈልጉ። ማይ ፎንትስ መጀመሪያ ላይ መጥቶልኛል ስጠቀም ስለነበርኩ ነው። የእናንተ ግን ላይ መጣላችሁ ስለሚችል ወደ መጨረሻው ስክሮል አድርጋችሁ ፈልጋችሁ ማይ ፎንትስ የሚለውን አገኙ። ልክ እንደዚህ ማይ ፎንትስ የሚለውን ፈልጋችሁ ስታገኙ የሆነ የምትፈልጉትን አቢሲኒካ አማርኛ ፎንት ዳውንሎድ ማድረግ ይጠበቅባችኋል። በእርግጥ ያንን እንዴት ዳውንሎድ ማድረግ እንደምትችሉ አሳያችኋለሁ። ነገር ግን አሁን ማይ ፎንትስ እኔ ዳውንሎድ ስላደረኩ ከታች ላይ ማይ ፎንትስ የሚለውን ክሊክ አድርጋለሁ። ማይ ፎንትስ ማለት እዚህ ካፕካት ላይ የሌለው ነገር ግን እኛ ከሌላ ሳይት ዳውንሎድ አድርገን እኔ ስለምፈልገው ብለን እዚህ አምጥተን የጨመርነው ነው ማለት ነው። ስለዚህ አድ የሚለውን ነክታችሁ እዚችን ክሊክ አድርጋችሁ ያንን ዳውንሎድ ያደረጋችሁን ማይ ፎንትስ የሚለውን እዚህ ገብታችሁ ስቶር ካደረጋችሁት ቦታ ፈልጎ ይሰጣችኋል። እሱን ጨምሩበት ማለት ነው። ስለዚህ እኔ እዚህ ጋር አቢሲኒካ የሚል አለ ራይት አድርጌ እወጣለሁ። ስለዚህ በዚህኛው ነው መጽሐፍ ማለት ነው። ከላይ እንደምትመለከቱት በጣም ቆንጆ አድርጎ አሰምሮልኛል። ይሄን አቢሲኒካ ፎንት በጣም ስለምፈልገው እኔ ይሄን እጠቀማለሁ። ከዛ ራይት አድርጌ እወጣለሁ። ስለዚህ አሁን በካፕከቱ ዲፎልት ፎንት ሳይሆን እኔ የምጽፈው በአቢሲኒካ ነው። ራይት አድርጌ እወጣለሁ። ስለዚህ እኔ የምፈልገውን ፎንት በዚህ መልክ ቀየርኩ ማለት ነው። በመቀጠል እንደዚህ ፎንቱን ከቀየርነ በኋላ ባክግራውንድ እንዴት ነው ማሰመር ያለብን የሚለውን አሁን ይሄ ባክግራውንድ ምንም ባክግራውንድ የለውም፣ ዝም ብሎ እንትን ነው። ስለዚህ ባክግራውንድ ለመቀየር አሁንም ወደ ስታይል ከሚለው ግቡ። ስታይል ሚላለ ስታይል ሚለውን ንኩ። ከታች ላይ ቴክስት ስትሮክ ግለው ባክግራውንድ ሚላለ። ስለዚህ ባክግራውንድ ሚለውን እቺን ንኩ። ልክ ባክግራውንድ ሚለውን ስትነቁ ሁለት አይነት አማራጮችን ይሰጣል። አንደኛው ሙሉ እንደዚህ ኤቢሲ፣ አንደኛው ደግሞ ጎደሎ የሆነ ሁለተኛው ማለት ነው። ስለዚህ አንደኛውን መርጣችሁ ተጠቀሙ። ስለዚህ እኔ የመጀመሪያውን ይሄን ብጠቀም ያው አሁን በዲፋልት ካፕከት በዚህ መልኩ ባክግራውንድ የጽሁፌን ባክግራውንድ ጽሁፉ ጎልቶ እንዲታይ እንደዚህ ባለ መልኩ ቀይሮልኛል ማለት ነው። ስለዚህ የባክግራውንድ ከለር መቀየር ከፈለጋችሁ ደግሞ ከታች ላይ የተዘረዘሩት ቀለማት አሉ። ለምሳሌ እንደዚህ ነጭ ማድረግ ትችላላችሁ፣ እንደዚህ አይነት ግሬይ ምናምን ማድረግ ትችላላችሁ። ስለዚህ እናንተ የሚመቻችሁ እንደዚህ ፈልጋችሁ መቀየር ትችላላችሁ። ኦኬ ይሄን አረንጓዴ መጠቀም እችላለሁ፣ ችግር የለውም። ልክ እንደዚህ ባክግራውንድ መቀየር ትችላላችሁ። ያው እንደዚህ
ቀይረን እንውጣ። ራይት አድርጋችሁ ውስጥ ጨርሱ። ኦኬ ከዛ በኋላ የሚቀረን ነገር አንድ ነገር አለ። ይሄን እንዴት ነው የምናስተካክለው? አሁንም እዛው ስታይል ላይ ዙራችሁ ግቡ። ልክ ተመልሳችሁ ገብታችሁ ባክግራውንድ የሚለውን ንኩ። ሶ አሁን ሬክታንግል ነው የኔ ባክግራውንድ ሙሉ በሙሉ ማሰመር አለብኝ። ራዲየሱን ማስተካከል እችላለሁ። ኦፓሲቲውን ማስተካከል እችላለሁ። እዚህ የኦፓሲቲን ኮርነር ራዲየስ እንደዚህ ስትቀንሱ ያሳያችኋል። ያው እዚህ ጋር አሁን እዩ ለምሳሌ እዚህ ጋር ይታያችኋል ኦፓሲቲን እንዴት እንደሚቀንሰው ላይ ብራይትነሱን ነው። አሁን ደማቅ የሆነ እንትን ነበረ። ኦፓሲቲን ስትቀንሱ እንደዚህ እንትናቸው ምስሉ ባክግራውንድ አልፎ እንዲታይ ያችላል ማለት ነው። ስለዚህ በዚህ መልኩ እንትን ማለት እንችላለን። ያው እንደዚህ ስለዚህ ምስሉን አይጋርዳኝም ማለት ነው ባክግራውንዱ። በዚህ 58 አደረኩ። እቺን ኮርነር ራዲየስ ደግሞ አሁን ስትመለከቱት ይሄ ዳር ጫፍና ጫፍ ግራና ቀኝ ያለው የባክግራውንዱ ቅርጽ ሬክታንግል ነው። ሶ ክብ የሆነ ነገር ይሆንልኝ ካልኩ ልክ እንደዚህ ይሄን መንካት አለባችሁ። ስለዚህ አሁን እስቲ እንዲታያችሁ ወይን ደማቅ አረንጓዴ ላድርገው። ኦኬ አሁን ይሁ ራዲየስን ስጨምር ይሁን እንደዚህ ክብ አረጋለን ማለት ነው። አያችሁ አሁን እንዴት እንደሚያምር ዜሮ ሳረገው ይሁ ሙሉ ሬክታንግል ነው። ይሄን ወደዛ ስስበው ደግሞ ቆንጆ የሆነ እንደ ሙሉ ያለ ክብ ነገር ይሰጠኛል ማለት ነው። ይሄ ስለዚህ ጥሩ ነው። በዚህ መልኩ ይታያችኋል። ከዛ እቺን እቀንሳለሁ ማለት ነው። ኦፓሲቲውን ቀንሼ 55 አካባቢ ሳረገው የቪዲዮን ያሳየኛል። ባክግራውንዱ ግን ይታየኛል ማለት ነው። ኦኬ በጣም ጥሩ። በዚህ መልኩ መጠቀም ትችላላችሁ። ሃይት እና ምናምን ይሄ ከፍና ዝቅ ለማድረግ ነው ባክግራውንዱ። ሶ መጠቀም ትችላላችሁ። ዊድዝን በተመሳሳይ ልክ እንደዚህ ታደርጉ እንደዚህ ያሰፋላችኋል፣ ባክግራውንዱን ይቀንስላችኋል። ሶ በዚህ መልኩ መጠቀም ትችላላችሁ ማለት ነው። አሁን ራይት አድርጋችሁ ጨርሶ እንደዚህ ውጡ ማለት ነው። ቴክስት ኢፌክት እና አኒሜሽን እንዴት መጠቀም እንደምትችሉት ላሳያችሁ። ሶ ቴክስት ኢፌክት እና አኒሜሽን ለምሳሌ እዚህ ጋር ልክ አሁንም ስታይል ላይ ነው ሄደን የምንገባ። ቴክስት ላይ ክሊክ አድርገናል። ቴክስት ላይ ክሊክ አድርጋችሁ ስታይል የሚለው ላይ ግቡ። አኒሜሽን ከሚለው ግቡ። ልክ አኒሜሽን ስታገኙ ኢን አውት እና ሉፕ የሚሉ 3 አኒሜሽኖች አሉ። ስለዚህ ኢን ማለት ቴክስቱ ሲገባ የሚያሳየው እንትን ማለት ነው። አገባቡ እንዴት ሆኖ ይግባ። ለምሳሌ ይሄን ከፈለጋችሁ እንደዚህ እንዲገባ ከፈለጋችሁ ያው እንደዚህ ሆኖ ይወጣል ማለት ነው። ቴክስቱ እንደዚህ እንዲህ ብሎ እንዲወጣ ከፈለጋችሁ ልክ በዚህ መልኩ መጨመር መቀነስ፣ ይሄን መጨመርም መቀነስም 1.5 ሰከንድ 0.5 ሰከንድ ምናምን ማድረግ ትችላላችሁ እንደፈለጋችሁ ማለት ነው። ሶ እንደዚህ ግለው አድርጎ እንዲወጣ እንደዚህ ማድረግ ትችላላችሁ። ስለዚህ አሁን ይሄንን እንደዚህ ያደረኩኝ ይሄን ራይት ማድረግ ትችላላችሁ። አውት ደግሞ እዚህ ጋር አውት ማውጫው እንዴት ሆኖ ይውጣ መጨረሻ ላይ ይሄ ጽሁፍ ካለቀ በኋላ እንዴት ብሎ ይውጣ። ስለዚህ እንመርጣለን። ለምሳሌ ዙም አድርጎ እንደዚህ ይውጣ እንደዚህ ወይስ እንደዚህ በምትፈልጉትን መምረጥ ትችላላችሁ። እዚህ ጋር ወይስ እንደዚህ ዘሎ እንደዚህ ይውጣ እንደዚህ ሆኖ ምንድነው የምትፈልጉት እናንተ በምትፈልጉት ስታይል ብቻ ወይ ደግሞ እንደዚህ ያጠፋ እንደዚህ እያረገ እንዲወጣ የምትፈልጉትን ስታይል እዚች ጋር ገብታችሁ አውት ሚላውን ስትመርጡ የጽሁፉን መውጫ ያሳያችኋል ማለት ነው። ይሄ አኒሜሽን አውት አኒሜሽን ይባላል። ሉፕ ደግሞ ሙሉ በሙሉ ቴክስቱ እንደዚህ እየተምዘገዘገ እንዲቆይ ከፈለጋችሁ የምትፈልጉትን ሙሉ በሙሉ ቴክስቱ እንዴት ባለ ሁኔታ ይቆይ፣ ሶሊድ ሆኖ ዝም ብሎ ቆሞ ነው ወይስ ይንቀሳቀስ፣ ምንድነው የምትፈልጉት እናንተ የምትፈልጉትን ከነዚህ ሁሉ አንዱን መምረጥ ትችላላችሁ። ስለዚህ የምትፈልጉትን ሁሉ ከነዚህ ሉፕ ሚለው ሙሉ በሙሉ ጽሁፉ በምን መልኩ ይቀመጥ ነው። ልክ እንደዚህ የሆነ ሊቆይልኝ ይችላል። ይሄን አሁን ለምሳሌ የምትፈልጉትን ሁሉ ምረጡ። በዚህ መሰረት አኒሜሽን መጠቀም እንችላለን ማለት ነው። ስለዚህ ራይት አድርገን አሁን ብንወጣ ያው ሲገባ እንደዚህ ሆኖ ይወጣል። ጽሁፉ እንደዚህ ይሆናል ማለት ነው። አሁን ዝም ብሎ ከሚቆም ቆንጆ ነው። ሲጨርስ ደግሞ እንደዚህ ሆኖ ይወጣል ማለት ነው። የምንፈልገውን ድረስ ቴክስታችን እንደዚህ መሳብ አለብን እስከ ቪዲዮ መጨረሻ ድረስ እንዲቆይልን ጽሁፉ ከፈለግን ልክ በዚህ መልኩ እንስባለን ማለት ነው። ስለዚህ አሁን እንደዚህ ሆኖ ገባ። መጨረሻ ላይ ደግሞ ቆንጆ ሆኖ በዚህ መልኩ ይወጣል ማለት ነው። ሌላ ደግሞ ቴክስት ኢፌክት የሚሉት ያው ባክግራውንድ እና ቴክስት ኢፌክት የተመሳሰሉ ናቸው። ቴክስት ኢፌክት ማለት ፕሪ ዲተርማይንድ ናቸው። ኢፌክቶችን እዚህ ስታይል ስትገቡ ቴክስት ኢፌክትስ የሚል አለ። ያው ኢፌክትስ አሁን ለምሳሌ ቅድም እኛ በምንፈልገው መልኩ ባክግራውንድ ሰርተናል፣ ግን ደግሞ እነዚህ ፕሪሜድ የሆኑ ቀድሞ የተሰሩ ቴምፕሌቶች አሉ። ስለዚህ የምትፈልጉትን እዚህ ጋር አርት የሚለው በዚህ ይሁን የምትፈልጉት ለምሳሌ አንደኛውን ላሳያችሁ። ይሄን ቀይ ባረገው ልክ እንደዚህ አሁን ቅድም የነበረውና አሁን ሙሉ በሙሉ ቀየረ። ስለዚህ ይሄ ቀድሞ የተዘጋጀ ጊዜ ለመቆጠብ የምትጠቀሙት ነው። ባክግራውንድ ከምትሰሩት ምናምን የምትጠቀሙት ነው። ስለዚህ እኔ ብዙም ይሄን ተጠቃሚ አይደለሁም። የቅድሙን ነው የምፈልገው እና በዚህ መልኩ ጨረስኩ ማለት ነው። ሌላ ደግሞ ሻዶና ጽሁፍ ላይ ሻዶና ስትሮክ እንዴት መጠቀም እንችላለን የሚለውን ላሳያችሁ።
አሁን ይሄ ጽሁፍ ትንሽ ጎላ ብሎ አይታይም። ስለዚህ ስትሮክ እና ሻዶ መጠቀም እችላለሁ። ከሁለት አንዶችን መጠቀም እችላለሁ። ይሄንም ለማድረግ ወዴት ነው የሚሄደው? ስታይል የሚለውን ከላይ ምረጡ። ከዛ ስትሮክ የሚለው አለ። ስትሮክ የሚለውን እንደዚህ ስትነኩ የቀለም አይነቶችን ያሳያል። እንዴት አድርጎ እንደሚያሳምር ጽሁፉን ይዩ። ዊድዝ ምናምን እንደዚህ መጨመር ትችላላችሁ። ውስጥ ጨምሮ የሆነ ቀለም ምረጡና ግለው ወይንም ሻዶ ወይም ግላው ይባላል፣ ስትሮክ ይባላል። ከጽሁፋችን ላይ የሚጨመረው ከዋናው ቤዝ ቀለማችን ላይ ምን ጨምረው ነው ማለት ነው። ለምሳሌ ነጭ ነው የነበረ፣ ይሄን ጥቁር ብነካ በዚህ መልኩ እንትን ይለዋል። ወይንም ደግሞ ሌላ በቀይርም እንደዚህ እያላችሁ ይሄ የበለጠ ጽሁፋችንን የሚያሳምር ነገር ነውና ዊድዝ እንደዚህ በጨመርነው ቁጥር ደግሞ ጎላ ብሎ አሁን ከቅድሞ አይታችኋል ምን ያህል እንደሚያምር ማለት ነው። በጣም ቆንጆ ነው ይሄ። አሁን ብተው ይሄ ምንም አይሆንም። ማች የሚሆነውን መፈለግ አለባችሁ። የትኛው ከየትኛው ጋር መሆን አለበት የሚለውን ከፈለጋችሁ ደግሞ የከለር ኢንጂነሪንግ አለ። እሱን አሳያችኋለሁ አንድ ቀን አዘጋጅቼ ማለት ነው። እንደዚህ ያደርጋችሁ መርጣችሁ ግላው የትኛው ይሆን ማች የሚሆነው ከዚህ ባክግራውንድ ጋር የሚሄደውን መርጣችሁ መጠቀም ማለት ነው። ስለዚህ ራይት አድርጌ ልክ እንደዚህ ግላው ወይንም ስትሮክ መጠቀም እችላለሁ። ሻዶ ማለትም ተመሳሳይ ነው። ሻዶ ማለት ያው ስትሮክ ጋር ተመሳሳይ የሆነ እንትን ነው ፊቸር ነው ያላቸውና ራይት አድርጌ እወጣለሁ። በዚህ መልኩ ሻዶና ስትሮክ መጠቀም ትችላላችሁ። ካፕካት ላይ ቴክስት ላይ ማለት ነው። ብዙ ነገር አለ እዚህ ውስጥ። ሌላ ደግሞ እዚሁ ላይ ማሳያችሁ አውቶ ካፕሽን ምትል እዚች ላይ አላችላችሁ። ይሄን አሁን ክሊክ ባድርገው አውቶ ካፕሽን እዚህ ጋር ልጆች ምን ብሎ እንደሚናገሩት የሆነ ጽሁፍ ጄኔሬት ያደርግልኛል ማለት ነው። ይሄን ወደ ላይ ላድርገውና አውቶ ጄኔሬት ብለው እንደዚህ አውቶ ጄኔሬት ብለው አውቶ ካፕሽንስ የሚለውን እንደዚህ ጄኔሬት አድርግ ብል እንደዚህ ጄኔሬት ብል እንግሊዘኛ ከሆነ በቀላሉ ጄኔሬት ያደርግላችኋል። ይሄ ግን አማርኛ ስለሆነ አማርኛውን ካፕካት በቀላሉ አንደርስታንድ አያደርግም። ግን ሌላ ዘዴ አለ ራሱን ችሎ። እሱንን በሌላ ቪዲዮ እንዴት አድርጋችሁ የአማርኛ ካፕሽን መጨመር እንደምትችሉ አሳያችኋለሁ። ይኸውላችሁ አሁን ጨምሮልኛል። እነዚህ ሰዎች የሚናገሩትን አውጥቶልኛል። ያው እዚህ ጋር ከታች ላይ ግን በእንግሊዘኛ ነው ያወጣልኝ። አማርኛ ስለማይችል ነው ካፕካት ብዙም ሁሉንም ወዲ የኔ ፍቅር፣ የኔ ሽንኩርት፣ የኔ ቲማቲም፣ የኔ ጤና አዳም ያላንተ ህይወቴ ባዶ ነው። በጣም ነው ማፈቅሪ። ስለዚህ ይሄ ጽሁፍ አሁን ይሄ ሁለተኛው ይሄ ጽሁፍ ካፕካት ላይ አውቶ ጄኔሬት ያደረግነው ወይም አውቶ ካፕሽንስ የምንለው ይሄ ከዚህ በዚህ ይሄ ነክችን ያወጣውትና ምንም ካፕሽን ሳንጽፍ ሳንቸገር በቀላሉ እዚሁ ካፕካት ላይ ጄኔሬት ማድረግ ትችላላችሁ። ግን እንግሊዘኛ ሲሆን ነው። በአማርኛ ከሆነ ሌላ ስታይል ያስፈልገናል። ለጊዜው ይሄን ዲሌት አድርጋለሁ። ግን በዚህ መልኩ አውቶ ካፕሽን ጄኔሬት ማድረግ ትችላላችሁ ማለት ነው። በመጨረሻ ግን ያው እንደዚህ አድርገን እንፈልገውን ቴክስት አስገብተናል ብንል ሁሉንም ወዲ የኔ ፍቅር፣ የኔ ሽንኩርት ልክ እንደዚህ ካደረግን በኋላ ትክክለኛ ቦታ ላይ አሁን ለምሳሌ እዚህ ጋር ብናስቀምጥ የልጅቷን ፊት ይሸፍናል፣ የልጁንም የተወሰነ ክፍል ይሸፍናል። ስለዚህ ትክክለኛ ቦታ ላይ አንደኛው እዚህ ጋር ስር ላይ ብታደርጉ ይሸፍነዋል፣ በይት ሰልፍ ይሸፍነዋል። ስለዚህ ከፍ አድርጋችሁ እዚህ ጋር እዚህ ጋር ያለውን ክፍተት እንደዚህ አድርጋችሁ ስትሸፍኑ ስትፖስቱ ይሄን ቴክስታችሁን አይገርድባችሁም ማለት ነው። ስለዚህ ቴክስታችሁ ግለው የሆነ ይታያችኋል ማለት ነው። በዚህ መልኩ ቪዲዮ ላይ ቴክስታችንን ማሳመር እንችላለን፣ መጨመር እንችላለን የሚለውን ያዙልኝ። እንደዚህ ከጨረስን በኋላ መጨረሻ ላይ ምንድነው የምናደርገው? ከላይ ላይ እንደምትመለከቱት ሁሌ እንደምነግራችሁ 7 ኃይላል እቺን 8 10 80 አድርገን ልክ እንደዚህ አስተካክለን ኤክስፖርት ማድረግ አለብን ማለት ነው። ኤክስፖርት እናደርጋለን። ዩቲዩባችንን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ሴቭ አድርጋችሁ ሌላ ጊዜ በጣም ጠቃሚ ነው። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እናንተ አትጎዱም፣ እኛን ግን ይጠቅመናል። ቀጣይ ወደ ክፍል 4 ስቱዲዮ ካሜራና ላፕቶፕ ሳይኖራችሁ በስልክ ብቻ ቫይራል ቪዲዮ እንዴት መስራት እንደምትችሉ ላሳያችሁ። ተመሳሳይ ቪዲዮ ነው የምንወስደው። መጀመሪያው አለ ቢፎር እና አፍተር አድርጌ ላሳያችሁ። ይሄን ተመልከቱ። ገነት ለመግባት እኮ መጀመሪያ መሞት አለብን አይደል? ለማለት የፈለኩት ማጣት ሳይኖር ማግኘት የለም። ሁለተኛውን ቪዲዮ ተመልከቱ። ይሄው ራሱ ቪዲዮ ነው፣ ግን ኢፌክቱን ከተጠቀምን በኋላ ምን ለውጥ። ገነት ለመግባት እኮ መጀመሪያ መሞት አለብን አይደል? ለማለት የፈለኩት ማጣት ሳይኖር ማግኘት የለም። ስቱዲዮ አሁን ይሄን ሁለተኛውን ቪዲዮ አይታችኋል። 3 ነገሮች እናያለን ለዚህ የሚጠቅሙን ማለት ነው። አንደኛ ሃው ቱ ኦቨርሌይ የሚለውን አሳያችኋለሁ። ሃው ቱ ዩዝ ግሪን ስክሪን የሚለውን አሳያችኋለሁ። በሶስተኛ ደረጃ ደግሞ ሃው ቱ ዩዝ ስፕሊት ስክሪን ኦን ካፕካት ሞባይል የሚለውን አሳያችኋለሁ። ስለዚህ መጀመሪያ ቪዲዮ ኢምፖርት እናደርግ። ፕላስ አይከን እንደተለመደው ተጭናችሁ አንድ ቪዲዮ አውርዱ። ላይብራሪ ላይ ገባለሁ። ቲክቶክ ላይብራሪ እዚህ ጋር ሰርች ላይ ገብቼ ሄቨን የሚለውን ሰርች አደርጋለሁ። ሄቨን ገነት ማለት ነው። ለኔ የሚመቻችሁን ስታገኙ አንደኛውን ከዚህ ወሰዱ። ስለዚህ እኔ ለምሳሌ ይሄኛውን ቪዲዮ አንደኛውን ቪዲዮ ይሄን ወሰድኩ።
ከዛ አድላለሁ አድብዬ እንደዚህ አስገባው። ይሄ መጀመሪያ ቪዲዮ ነው። ስለዚህ ኦቨርሌይ ማለት ምንድነው? እንደተለመደው እንግዲህ አንድ ቪዲዮ ላይ ሌላ ቪዲዮ መጨመር ማለት ነው። ስለዚህ ሁሌ እንደተለመደው እቺን መጨረሻውን ፕሮሞሽን ካፕካት የምትለውን ዲሊት በሉ፣ ክሊክ አድርጋችሁ ዲሊት በሉ። ከዛ አሁን ደግሞ ሌላ ቪዲዮ ፍለጋ እንሄዳለን። እንዴት ነው ኦቨርሌይ ማድረግ የምንችለው ማለት ነው። ስለዚህ እንደዚህ አንድ ቪዲዮ አመጣሁ። ከዛ በኋላ እዚህ ጋር ከታችኛው ባተኖች ላይ ሄዳችሁ እንደዚህ አድርጉና ክሊክ አድርጋችሁ ኦቨርሌይ የሚለውን ፈልጉ ማለት ነው። ስለዚህ እዚህ ጋር ይታያችኋል ኦቨርሌይ የሚል አለ። ያው እዚህ ኦቨርሌይን ይሄን ክሊክ አደረግኩ። ኦቨርሌይን ክሊክ አድርጌ የምፈልገውን ቪዲዮ ወደዚህ ሁለተኛውን ቪዲዮ አድ ማድረግ አለብኝ ማለት ነው። መጀመሪያ በስልክ የቀረጽኩትን ቪዲዮ ወደዚህ አምጥቼ ኦቨርሌይ አድርጋለሁ። አድ ኦቨርሌይ እላለሁ። ለምሳሌ ቅድም ስጠቀም የነበርኩትን አንደኛውን ቪዲዮ ባመጣ እዚህ ጋር አለ። ያው እዚህ ይሄን አመጣው። ከዛ ኤችዲ ብላችሁ ኢምፖርት አድርጉ። ኦኬ እንደዚህ ሁለቱም ቪዲዮ አንድ አድርገናል። ስለዚህ አሁን ይሄን ባክግራውንድ የዚህኛውን ባክግራውንድ ሪሙቭ ማድረግ አለብን። ይሄን የምንፈልገውን ፖዚሽን ላይ የምትፈልጉት ፖዚሽን ላይ አስቀምጣችሁ ልክ እዚህ ጋር ግሪን ስክሪን አይደለም። ስለዚህ ሪሙቭ ማድረግ አለብን ይሄኛውን ባክግራውንድ ማለት ነው። ስለዚህ እቺ ልጅ አሁን የምታወራው ገነት ለመግባት እኮ መጀመሪያ መሞት አለብን አይደል? ስለዚህ ይሄ ቪዲዮ አለ። ይሄን ቪዲዮ ባክግራውንዱን ሪሙቭ ማድረግ አለብን ማለት ነው። ስለዚህ ምንድነው የምናደርገው? ቪዲዮ ላይ ክሊክ አድርገን በኋላ ሪሙቭ ቢጂ የምትል እዚህ ጋር ከታችኛው ባተኖች ላይ ፈልጋችሁ ሪሙቭ ቢጂ የምትለዋን አገኙ። ኦኬ ቺን ክሊክ አድርጉ። ከዛ አውቶ ሪሙቫል የሚለውን ተጠቀሙ። አውቶ ሪሙቫል የሚለው በራሱ ጊዜ ባክግራውንዱን ሪሙቭ ያደርግልናል ማለት ነው። ስለዚህ አውቶ ሪሙቫል የሚለውን ይሄን ክሊክ አድርጉ። ልክ እንደዚህ ክሊክ ስታደርጉ አሁን የልጅቷን ባክግራውንድ የነበረውን ያው አፕላይንግ ብሎ ያሳያችኋል። እዚህ ጋር ዋን ፊቸር ይላል። ሶ ባክግራውንዱን አፕላይ አደረጋልን። ልክ እንደዚህ ክሊክ አድርገን ስንወጣ ቅድም የነበረው ገነት ለመግባት እኮ መጀመሪያ መሞት አለብን አይደል? አያችሁ ለማለት የፈለኩት። ስለዚህ እንደዚህ አድርጎ አሳምሮ አውጥቶናል። ስለዚህ እናንተ የምትፈልጉበት ቦታ ላይ ወይ እዚህ ጋር ጫፍ ላይ ወይም ደግሞ እዚህ ጋር ጫፍ ላይ ባክግራውንዱን ዋናውን እንዳይጋርድባችሁ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። እኔ ለምሳሌ እዚህ ጋር አድርጌ አስቀምጣታለሁ ማለት ነው። ዳር ላይ ዙም እያደረገ በጣም የሚያምር ስቱዲዮ አይነት ነገር መስራት እንችላለን ማለት ነው። እንደዚህ አድርገን ዙም አድርጋችሁ ማስተካከል ትችላላችሁ። ልክ በዚህ መልኩ ካስቀመጥ በኋላ አሁን ፕሌይ በለው። ገነት ለመግባት እኮ መጀመሪያ መሞት አለብን አይደል? ለማለት የፈለኩት ማጣት ሳይኖር ማግኘት የለም። በስልካችሁ ቪዲዮ ትቀርጻላችሁ በካሜራ በስልካችሁ ካሜራ። ከዛ በኋላ እንደዚህ አይነት ባክግራውንዶችን ከካፕከት ላይ ባላሪ ፈልጋችሁ አድ በማድረግ ከዛ ቪዲዮአችሁን ኦቨርሌይ በማድረግ እዚህ የሚያምረውን ቪዲዮ መስራት ይችላል ማለት ነው። how to use green screen የሚለውን ግሪን ስክሪን እንግዲህ እንደሚታወቀው ክሮማ ኪን በመጠቀም ግሪን ስክሪንን ሪሙቭ በማድረግ ቪዲዮ ላይ ቪዲዮ የምንጨምርበት ማለት ነው። ወይንም ብዙ ኢፌክቶችን የምንጨምርበት ሚንስ ነው ማለት ነው። ሶ እንመለስና አሁን አድ ኦቨርሌይ የሚለውን እንንካ። ልክ እዚህ ጋር ቪዲዮ እንደዚህ አድርገን አስገባን። ከዛ በኋላ አድ ኦቨርሌይ የሚለውን አግኙ። እዚህ ጋር አድ ኦቨርሌይ አለ። አሁን ፕላስ አድ ኦቨርሌይ በሉ። ልክ እንደዚህ አድ ኦቨርሌይ ካላችሁ በኋላ ግሪን ስክሪን ፈልጉ። ያው ለምሳሌ እኔ ሰብስክራይብ የሚለውን ማስገባት ፈልግ፣ ያው ይሄን ግሪን ስክሪን የሚለውን ክሊክ አደረኩ። አድ አልኩኝ። አድ ብላችሁ እንደዚህ ስታመጡ አሁን ያው እንደዚህ ሙሉ ሆኖብናል። ለዩቲዩብ ከሆነ የምትሰሩት መጀመሪያውን ቪዲዮ 16 አስፔክት ሬሾን 16:9 አድርጉና ኦኬ በዚህ መልኩ ያመጣልናል። ሶ ሁለተኛው ደግሞ ኦቨርሌይ የጨመርነው አለ። ስለዚህ ይሄን ኦቨርሌይ አስተካክለን ሰብስክራይብ የምትለዋ ብቻ እንድትኖርልን እናደርጋለን ማለት ነው። ልክ እንደዚህ ኦቨርሌይን ሁሌም እኩል አድርገን እንደዚህ እናስቀምጣለን። ከዛ በኋላ ሁለተኛው ላይ ስክሪኑ ላይ ክሊክ አድርጉና ኦቨርሌይ ካደረግነው እዚህ ግሪን ስክሪኑ ላይ እሱን ክሊክ አድርጉና ከዛ ምንድነው የምታደርጉት? ሪሙቭ አርጂቢ የምትለዋን የቅድሟን እንፈልጋለን ማለት ነው። ስለዚህ ሪሙቭ ቢጂ የሚለውን ከታችኛው ላይ ይታያችኋል። እቺን ክሊክ አድርጉ። ልክ ክሊክ ስታደርጉ ሶስት አይነት አማራጮችን ያሳያል። አውቶ ሪሙቫል፣ ካስቸም ሪሙቫል እና ክሮማ ኪ የሚል አለ። ስለዚህ ለግሪን ስክሪን ሁሌ የምንጠቀመው ክሮማ ኪ የምትለውን መጨረሻዋን ስለሆነ ክሮማ ኪ የሚለውን ክሊክ አድርጉ። ልክ ክሮማ ኪ የምትለውን ክሊክ ስታደርጉ ልክ እንደዚህ አይነት ክብ ነገር ያሳያችኋል። ስለዚህ ይሄ ማለት የትኛውን ቀለም ነው ልትሰሩት የፈለጋችሁት ይላል። ስለዚህ ግሪኑን ነው እና አሁን ቀይ ነው የተመረጠው። ቀይ ደግሞ እንዲኖር ነው የምንፈልገው ሰብስክራይብ የሚል ስለሆነ ስለዚህ አረንጓዴውን መርጦ ልክ እንደዚህ አድርጎ አወጣለን። ስለዚህ ራይት ብለን እንውጣ። አሁን ሰብስክራይብ የምትለውን ብቻ እንደዚህ ያስቀራልን ማለት ነው። ሶ ልክ እንደዚህ ብቻዋን ይሻችኋል። ሰብስክራይብ ገነት ለመግባት እኮ መጀመሪያ መሞት አለብን አይደል?
ለማለት የፈለኩት ማጣት ሳይኖር እና በእንደዚህ መልኩ ኦቨርሊ ሰብስክራይብ፣ ላይክ፣ ሼር ምናምን አድርጉ የሚሉትን ነገሮችን ቀጥታ እዚህ ጋር መደርደር እንችላለን ማለት ነው። ምንን በመጠቀም ክሮማኪን እና ግሪን ስክሪን ጨምረን ክሮማኪን ተጠቅመን ግሪን ስክሪኑን ሪሙቭ እናደርጋለን። ከዛ በቀላሉ ቪዲዮአችን ላይ አድ ማድረግ እንችላለን። በአግባቡ መጨመር ይችላል። ስለዚህ ሰብስክራይብ ኦር ዩቲዩብ ምናምን አይነት እንትን ያሳየናል። በሶስተኛ ደረጃ ማሳያችሁ ደግሞ how to use split screen on CapCut ሞባይል የሚለውን ላሳያችሁ። ያው ይሄ ቪዲዮ አለ። ከዛ ሌላ ቪዲዮ ደግሞ እንፈልግና ስፕሊት ስክሪን እንዴት ምን እንደምንጠቀም ላሳያችሁ። ከዛ አድ ኦቨርሌይ በሉ። አድ ኦቨርሌይ ብላችሁ እንደዚህ አድ ኦቨርሌይ የምታደርጉትን ቪዲዮ ፈልጉ። የምትፈልጉትን ቪዲዮ ስታገኙ ክሊክ አድርጋችሁ ልክ እንደዚህ መርጣችሁ አድ በሉ። ልክ አሁን ኦቨር አድርገናል። ስለዚህ እኩል ማድረግ እንችላለን። ስለዚህ በዚህ መልኩ አስቀመጥኩ እኩል አድርጌ መጀመሪያ። ከዛ በኋላ ታችኛውን ቪዲዮ ኦቨርሌይ ያደረግነው እንደዚህ ክሊክ አድርጉና ምንድነው የምታደርጉት ከታችኛው ባተኖች ላይ እንደዚህ አድርጋችሁ ከጨረሳችሁ በኋላ ከታችኛው ባተኖች ላይ ሚኑ ላይ ማስክ የሚለውን ፈልጉ። ልክ እንደዚህ ስትፈልጉ ማስክ የሚለውን ስንነካ እነዚህ አማራጮችን ይሰጠናል። ኦኬ ስለዚህ በየትኛው ደረጃ ስፕሊት ስክሪን ላድርግልህ ብሎ ይጠይቀኛል። ሆሪዞንታሊ ነው። ሆሪዞንታሊ ከሆነ ልክ እንደዚህ አድርጎ ሁለቱንም ያሳየኛል ማለት ነው። ሚረር ካልኩ እንደዚህ አድርጎ ያሳየኛል። ሰርክል ካልኩ በዚህ መልኩ ያሳየኛል። ሬክታንግልም ካላችሁ በዚህ መልኩ ያሳያችኋል። በላቭ ሃርት ካላችሁ ደግሞ በዚህ መልኩ ያሳያችኋል። ስታርስ ካላችሁ በዚህ መልኩ ነው የሚያሳያችሁ። ስለዚህ እኔ ሁለቱም እንዲታይ እኩል ስለምፈልግ ሆሪዞንታል ልበለውና አሁን ግሬ ስፕሊት ስክሪን አድርጌያለሁ ማለት ነው። ስፕሊት ስክሪን ሁለቱንም ያሳየናል ማለት ነው። ኦኬ አሁን አይታችኋል። ሁለቱም ላይኛውም ይታያቸዋል፣ ታችኛውም ይታያቸዋል ማለት ነው። ይሄ በጣም አሪፍ ነገር ነው። ስፕሊት ስክሪን በዚህ መልኩ መጠቀም እንችላለን። ስለዚህ ይሄ ቪዲዮ ከተመቻችሁ ዩቲዩባችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱ እንጠይቃችኋለን። ይህን ቪዲዮ ተመልከቱ። ከሁለት ፎቶ የተሰራ ነው። እንደዚህ አይነት ቪዲዮ ከፎቶ ለመስራት ስልክና የካፕከት አፕሊኬሽን ብቻ ያስፈልገናል። በተግባር ላሳያችሁ። ሰብስክራይብ አድርጉ። ስለ ኤዲቲንግ ጥያቄ ካላችሁ በኮሜንት ስራ አስቀምጡልን። ስለዚህ በተግባር ለማየት መጀመሪያ ወደ ካፕከት እንሄዳለን። ወደ ፎቶ የሚለው ሄዱ። ልክ ፎቶ ላይ ሄዳችሁ የምትሰሩለትን ቪዲዮ ሁለቱንም አድ አድርጉ። አንደኛው ይሄ ነው ባክግራውንድ ማድረገው አድ አልኩ። ኦኬ ይሄን ካመጣሁ በኋላ አሁን ደግሞ ያው ሁሌም እዚህ ጋር አሁን እንትን አለ አይደለ ካፕከት የሚለው ይሄን ካፕከት የሚለውን ነክታችሁ ዲሊት አድርጉ። ይሄ እንዳትረሱ። ከዛ እንደገና ኦቨርሌይ የሚለውን ነክተን ኦቨርሌይ እንጨምራለን። ያው ኦቨርሌይ የሚላለ ይሄን ነክታችሁ ኦቨርሌይ የሚለውን ጨምሩ። አድ ኦቨርሌይ። ከዛ ፕሌንን አመጣለሁ። ባክግራውንድ ሪሙቭ እናደርጋለን። እንደዚህ ፕሌኑ ብቻ ይቀርልናል ማለት ነው። ኦኬ ስለዚህ አሁን ሁለቶችንም ቪዲዮ አዘጋጅተናል ልክ እንደዚህ ማለት ነው። ስለዚህ ትንሽ ሳይዝ ቀነስ እናድርገውና ስለዚህ ኪፍሬም የሚባል ኮንሴፕት አለ። ኪፍሬም በመጠቀም እንዴት አድርገን ኦብጀክቶችን አኒሜት ማድረግ እንችላለን። ፎቶን ወደ ቪዲዮ እንዴት መቀየር እንደምንችል ነው በዚህ ክፍል ማሳያችሁ ማለት ነው። ሁለቱንም ፎቶ እንደዚህ ካስገባን በኋላ ሙቭ የምናደርገውን ኦብጀክት እናቅና ከዛ ሙቭ የምናደርገው ኦብጀክት ላይ እንደዚህ ክሊክ እናደርጋለን። ከዛ በኋላ እንደዚህ ኪፍሬም ጨመርኩ። ከዛ ይሄን ኦብጀክት ወደ ኋላ ወስዳለሁ። ልክ እንደዚህ ከወሰድኩ በኋላ ቀኝ ስልኬ እንደዚህ ስባችሁ እዚህ ጋር ኪፍሬም ጨምሩበት። ያው እዚህ ጋር ኪፍሬም። ከዛ ይሄን ፕሌን ወደዚህ ስባችሁ እንደዚህ ያደርጋችሁ አሁን ላንዲንግ ኦር ፕሌን ኢዝ ናው ላንዲንግ፣ አውሮፕላናችን አሁን እያረፈ ነው ማለት ነው። ልክ እንደዚህ ስክሮል አድርጋችሁ በዚህ ላንድ ይሆን። በዚህ መሰረት ፕሌናችን ይበራል ማለት ነው። ሎክ ኦኬ። በዚህ መሰረት አውሮፕላን ማብረር እንችላለን ማለት ነው። አያችሁ የኪ ፍሬም ጥቅም ነው ማለት ነው። ኪ ፍሬም በጣም ብዙ ጥቅም አለው። በዚህ መሰረት አኒሜት ማድረግ ትችላላችሁ። አሁን ደግሞ ሁለተኛውን የኪ ፍሬሚንግ ጥቅም ላሳያችሁ። ያ ምንድነው? ዳይናሚክ ዙም ለመስራት ኪ ፍሬሚንግ በጣም ጠቃሚ ነው። ስለዚህ አንድ ቪዲዮ እናምጣ፣ ፕላስ ቪዲዮ በሉ። ከዛ ወደ ቪዲዮ ሂዱ። ቪዲዮ አመጣሁ። ስለዚህ ይሄ ቪዲዮ አሁን ሙቭ አያደርግም። እንደዚህ ከቪዲዮ ክሊክ ታድርጉና ኪ ፍሬም ኦን ቺን ፕላስ ምልክቷን
ከላይ ያላችሁን ትጫናላችሁ። ስለዚህ እንደዚህ ንቁ። ልክ እንደዚህ ካደረጋችሁ በኋላ የቱ ጋር ነው ደግሞ ዙም ማድረጉን የሚያቆመው የሚለውን ለማወቅ እንደዚህ ዙም አድርጋችሁ እስከ 6 ሰከንድ ካላችሁ እስከዚህ አድርጉና ከዛ እቺን ዙሙን ንቁ ማለት ነው። ከዛ በኋላ የምትፈልጉትን ድረስ ዙም አድርጉ። ኦኬ ልክ እንደዚህ አድርገን ከሰራን በኋላ ሎክ አሁን ገነት ለመግባት እኮ መጀመሪያ መሞት አለብን አይደል? ለማለት የፈለኩት ማጣት ሳይኖር ማግኘት የለም። ይገርም ነው። ልክ እንደዚህ አድርገን ደግሞ ዳይናሚክ ዙም ኢን እና ዙም አውት ለመስራት ኪ ፍሬሚንግ በጣም ጠቃሚ ነች እቺ ፕላስ ምልክት። ይሄ ሌላኛው ሁለተኛው ጥቅም ነው። አሁን ደግሞ ሌላ ሶስተኛ ጥቅም ላሳያችሁ። ፎቶ እናስገባለን። ስለዚህ ያን ፎቶ ሮቴት እና ስፒን ለማድረግ ወይም ለማሽከርከር ይጠቅመናል ማለት ነው። ስለዚህ አድ እንበለው። ከዛ ወደ ፎቶ እንግባ። ይሄን አድ ላለው ይሄ በእንደ ባክግራውንድ ይጠቅመኛል። ኦኬ ከዛ አንድ ሌላ ፎቶ ፈልጋለሁ ከዚህ አድ መለውን። ኦኬ አድ ኦቨር ልበል። ሶ ይሄን አመጣው። ከዛ ሪሙቭ አድርጉ፣ ባክግራውንዱን ሪሙቭ አድርጉ። እንደዚህ ያደረግና ስለዚህ አሁን ይሄ ሙቭ አያደርግም፣ ፎቶ ነው። ፎቶ ስለሆነ ሙቭ አያደርግም፣ እንደምታዩት ነው። ሙቭ አያደርግም፣ እንደምታዩት አያሽከረክርም፣ ግን እንዲያሽከረክር ነው ማድረገው። ስለዚህ ምንድነው ማድረገው? መጀመሪያ እቺን ሁለተኛውን ክሊክ አድርጋለሁ። ክሊክ ካደረኩ በኋላ እቺን ፕላስ ምልክቷን እነካለሁ። ከዛ እስከምን ያህል ድረስ ነው ሙቭ እንዲያደርግ ወይንም እንዲሽከረክር የምንፈልገው? እስከ መጨረሻው ከሆነ መጨረሻ ላይ አድርጉና ልክ እዚች ጋር ያደርጋችሁ እዚች ጋር መጨረሻ ላይ ያደርጋችሁ ትራንስፎርም የሚለውን ፈልጉ። እንደዚህ ገብታችሁ ትራንስፎርም የሚለውን እንደዚህ ፈልጉ። ከዛ አድቫንስ የሚለውን ንኩ። አድቫንስ የሚለውን ነክታችሁ አሁን 90 ዲግሪ ነው ሮቴት የሚያደርገው። ስለዚህ 360 ዲግሪ ሮቴት ማድረግ እንችላለን። ልክ አሁን 3 ጊዜ ይዞራል ማለት ነው፣ ይሽከረከራል። ስለዚህ ልክ እንደዚህ ሰርጭ ስጨርስ ከታች ላይ ቼክ ማርክ አለች። እሷን ቼክ ማርክ ቺን ክሊክ አድርጋችሁ ውጡ። አሁን ያው ስፒናችን ነው አይታችኋል፣ አሁን እንዴት እንደሚሽከረከር ያው እንደዚህ አድርገን ማሽከርከር እንችላለን ማለት ነው። this is very great። ለየትኛውም ስራ መጠቀም የምትችሉት በጣም ትልቅ ስራ ነው። ይሄን ማድረግ ትችላላችሁ። ሌላ የኪ ፍሬሚንግ ጥቅም ደግሞ የሆነ ኦብጀክት ፎሎ ለማድረግ ወይንም ትራክ ለማድረግ ኪ ፍሬሚንግ በጣም ጠቃሚ ነች እና እሱንም ላሳያችሁ። ከዚህ እንውጣና ይሄን ቪዲዮ ካንስል ብለን እንውጣ። ሌላ ቪዲዮ እናምጣ ከዚህ ላይ ወይንም ሌባን ብናይ ሌባውን እየተከታተልን ከሰው መሃል ለማሳየት ወይንም የረብሻውን ሰው ለማሳየት ስንፈልግ የምንጠቀመው ዘዴ ነው ይሄ። ስለዚህ ወደ ቪዲዮ እንግባ። ቪዲዮ ላይ ገብተን ይሄን ቪዲዮ ለምሳሌ ላምጣው። ይሄን ቪዲዮ እንደዚህ ያመጣው። ስለዚህ እኔ ፎሎ ማድረግ የፈለኩት ይሄን ህፃን የሚሮጠውን ህፃን ነውና ልክ እንደዚህ ህፃኑን ይሄን ቪዲዮ ካስገባው በኋላ የሆነ ይሄን ህፃን መከታተል ለማሳየት ፈልጋለሁ ለእናንተ ምን እንደሚያደርግ ማለት ነው። ስለዚህ ወንጀል የሚሰራ ያው አንዴ ተመልከቱ ነው። ስለዚህ ህፃን ነው ይሄን የሰራ፣ ሴትዮዋ ግን አታውቅም። ስለዚህ ለሴትዮዋ ማሳወቅ እንፈልጋለን ወይንም ለሌላ ሰው ማሳየት የምንፈልግ ልክ እዚህ ጋር ምንድነው የምናደርገው? ይሄን ቪዲዮ ክሊክ አድርጋችሁ ስቲከር ወደሚለው ሄዱ። ያው እዚህ ጋር ስቲከር የሚላለ ይሄን ክሊክ አድርጉ። ከዚህ ጋር የምትፈልጉትን ስቲከር ያዙና ልጅ ህፃኑን እየተከተልን ምን እንደሚሰራ እናሳያለን ማለት ነው። በዚህኛው ካስት እንደዚህ ያደረግና ስለዚህ ወደ ህፃኑ እናዞራለን። ይሄን ከዚህ ነው የሚነሳ። ስለዚህ እዚህ ጀመርነ። ኦኬ ሶ እዚህ ጋር እሱን ተጠግቶ መሄድ አለበት እንትናችን ቀስታችን ማለት ነው የምንጠቀመው ቀስት። ኦኬ ስለዚህ እዚህ ጋር መጀመሪያ ኪ ፍሬም እዚህ መጨመር አለብን። ያው እዚህ ጋር ኪ ፍሬም ጨመርና ከዛ ህፃኑን ተጠግቶ መሄድ አለበት እንትነች እዚህ ድረስ ሌላ ሞሽን ነው እዚህ ድረስ ማለት ነው። ስለዚህ እዚህ ድረስ እንጨምራለን ማለት ነው። ስለዚህ እዚህ ጋር ኪ ፍሬም እንጨምርና ይሄን ሙቭ አድርገን ህፃኑ ላይ እናስጠጋዋለን። ትክክል ነው። እንደዚህ ነው አይደለ? ሄደ። ኦኬ ይሄ ነው ህፃኑ። ከዛ በኋላ ወደ ያዘው ነገር ፎከስ እናደርጋለን። ያው አሁን በጣም ጥሩ። ይሄ ህፃን ነው፣ በደንብ አሳይተናል። ኦኬ ስለዚህ ይሄን ካይሳየን በኋላ ከዛ በኋላ ይሄ ህፃን ይመለሳል። ስለዚህ ምን የሆነ ነገር ይዟልና ያቺን ነገር ማሳየት አለብን። የሆነ ቀበቶ ነገር ይዟል። ስለዚህ ሴትዮዋን የሚመጣበትን ቀበቶ ነገር ይዟል፣ እሱን እናሳያለን።
ስለዚህ እዚህ ጋር ደርሰን እቺን ኦብጀክት ሙቭ እናደርጋለን። አሁን ዞረን ብናይ ይሄ ተጠናነፈ። ከዛ እንደዚህ አድርጎ እስከሚመጣ ያለውን እዚህ ድረስ ያለውን ደግሞ እቺን ወደዚህ ሙቭ አድርገን እቺን እንዴት አድርጎ እንደሚመታት እንደዚህ አድርገን እናሳያለን። ኦኬ አሁን ተመልከቱ። ኦኬ ከዛ ይሮጣል። ስለዚህ ሲሮጥ ደግሞ ማሳየት አለብን። ሲሮጥ ማሳየት ስንፈልግ ያው ይሮጣል ወደዛ። ስለዚህ አሁንም እዚህች ጋር አድርገን ልጁን እዚህ ነው ሄደ ወደዚህ ነው ከዚህች በኋላ ስለዚህ በዚህ አድርገን እዚህ ጋር ነው የተደበቀው ብለን እንደዚህ እናሳያለን። ልክ አሳየን በኋላ ደግሞ ሴትዮ ስለምትጋርደው በዚህ ዙረን እንደዚህ እንደገና ልጁ በዚህ በኩል እናሳያለን። ያው እዚህ ጋር ተኝቷል ማለት ነው። ስለዚህ ያላየ ሰው በደንብ ማወቅ ይችላል ማለት ነው። አሁን ህፃኑ የት ላይ እንዳለ ሰው በደንብ እሱ ጋር ማድረግ እንችላለን። ልክ በዚህ መልኩ ሰራን ማለት ነው። አሁን ህፃኑ የት ጋር እንደተደበቀ ምናምን ማየት ይችላሉ ማንኛውም ሰው ስለዚህ በዚህ መልኩ ኦብጀክትን አንድን የምፈልገውን ኦብጀክት ትራክ ማድረግ እንችላለን ማለት ነው። ሌላኛው የኪ ፍሬሚንግ ጥቅም ደግሞ ኦዲዮ ዳኪንግ የሚባል አለ። ኦዲዮን ለመጨመርና ለመቀነስ ይሄ ኪ ፍሬሚንግ በጣም ጠቃሚ ነው። ስለዚህ ለምሳሌ እዚህ ጋር ያለውን ኦዲዮ ኤክስትራክት እናደርግና በኦዲዮ መልኩ ላሳያችሁ። ስለዚህ ከዚህኛው ኦዲዮን ብቻ አውጥቼ ላሳያችሁ። ኤክስትራክት ኦዲዮ ልበል። ኤክስትራክት ኦዲዮ ስል እንደዚህ አድርጎ አወጣልኝ። ኦዲዮ አለ። ስለዚህ አሁን ኪ ፍሬሚንግን በመጠቀም የሆነ ቦታ ላይ እንዴት መጨመር እንችላለን የሚለውን ላሳያችሁ። ስለዚህ ለምሳሌ ድምፁ ጮህ ብሎ እንዲሰማ የምንፈልገው ይሄ ህፃን ከመጣበት ጊዜ ጀምሮ ማለት ነው። እዚህ ጋር ሲመጣ ጀምሮ 100% እንዲደርስ እንፈልጋለን። ስለዚህ እዚህ ጋር መጀመሪያ ላይ እዚህ ጋር ኪ ፍሬም እንይዝ ልክ ጨምረናል። እዚህ ጋር ዳያመንድ ምልክት ይታያችኋል። ስለዚህ እቺን ስነካ በኢትሰልፍ ከታች ላይ ቦክስ ይከፍትልናል። ስለዚህ አሁን የምንፈልገውን ድረስ እዚች ጋር ስክሮል አድርግና እስከምኑ ድረስ ነው መቀነስ ወይ መጨመር የምንፈልገው የሚለውን ለማወቅ ያው እዚህ ጋር ይታያችኋል። አሁን እዚህ ሊመታ ነው። ስለዚህ እዚህ ጋር ሞቅ ብሎ ሰው እንዲስቅ እንፈልጋለን። ስለዚህ አሁን እዚህ ድረስ ምንድነው የምናደርገው? ከፍ እያደረግን እዚህ ድረስ 1000 እንዲደርስ እንፈልጋለን ማለት ነው። ልክ እዚህ ጋር 1000 አደረስና ማለት ነው። ስለዚህ አሁን ምንድነው የሚያሳየው? ያው እዚህ ጋር ስለዚህ እዚህ ጋር ሞቅ ብሎ እንዲሰማ አደረግና ማለት ነው። ስለዚህ አሁን እዚህ ኦዲዮ ቦክስ እንደዚህ ከፍተን ብናይ እዚህ ጋር ይታያችኋል። ቮሊዩም ላይ ገብታችሁ መጀመሪያ ቮሊዩም የሚለውን ንኩ። ከሰራችሁ በኋላ ይሄን ቮሊዩም ንኩ። ልክ እንደዚህ ስትከፍቱ እንደዚህ ይታያችኋል። ስለዚህ ፕሌይ በሉ። እናንተ የሰራችሁትን ቪዲዮ እኔ እየጨመረ እንዲሄድ ነው ያልኩት። ስለዚህ ይታያችኋል እዚህ ጋር ሙቭ ሲያደርግ ወደ 1000 ማለት ነው። ከዛ ይሄን ከደረሰ በኋላ ወደ 1000 ነው። ስለዚህ በዚህ መልኩ ኦዲዮ ዳኪንግ መስራት እንችላለን ማለት ነው። ሌላና የመጨረሻው ስድስተኛው የኪ ፍሬሚንግ ጥቅም ምንድነው? ቪዲዮን ፌድ ኢን እና ፌድ አውት ለመስራት ኪ ፍሬሚንግ በጣም ጠቃሚ ነው። በተለይ ሲኔማቶግራፊ ቪዲዮ የምትሰሩ ከሆነ ፌድ ኢን እና ፌድ አውት በጣም ጠቃሚ ነው። ስለዚህ ይሄን በስልካችን እንዴት መስራት እንችላለን የሚለውን ላሳያችሁ። ይሄን ቪዲዮ ካንስል እናድርገው እና ሌላ ቪዲዮ እናምጣ። ቤተሰብ ሰብስክራይብ ማድረጋችሁ እንዳትረሱ። ቻናላችንን ሰብስክራይብ አድርጉ። ይሄን ቪዲዮ አድ እናድርገው። ስለዚህ እዚህ ጋር ገባንና መጀመሪያ ፌድ አውት የምናደርጋትን ፌድ ኢን ማድረግ የምንጀምራትን እቺን ፕላስ ዲያመንድ አይኮኑን ነክተን እንደዚህ እንነካለን። መጀመሪያ ላይ ፕላስ አይኮኑን እንደዚህ እንነካለን። ከርሰራችን እቺን ስቲኮን እዚህ ካደረግን በኋላ እንነካለን። ከዛ በኋላ እስከምን ድረስ ነው ፌድ ኢን እንዲሆን የምንፈልገው የሚለውን ካወቅን በኋላ አይ እዚህ ጋር አድርገን ወደ ኦፓሲቲ እንሄዳለን። እንትን የምንለው የምናስተካክለው። ስለዚህ አሁን እዚህ ጋር 1100 ነው። ስለዚህ እዚህ ጋር አለ። ስለዚህ እዚህ መጀመሪያ ላይ እንደዚህ ብሎ ይጀምርና ከዛ እዚህ አካባቢ ሲደርስ ሶስተኛ ሰከንድ ላይ ሲደርስ ደግሞ ያው እንደዚህ ሙቭ ሳደርግ እየበራ ከዛ 100% እየደረሰ እንዲሄድ ነው የምፈልገው እኔ።
ኦኬ ሶ አሁን ሙቭ አድርገን ብናየው መጀመሪያ በፌድ ይገባል ከዛ ቪዲዮ ይቀጥላል ማለት ነው። ሶ አሁን ፌድ አውት ለመጨመር ደግሞ እዚህ ጋር እንሄድና ፌድ አውት ለመጨመር ያው እዚህ ጋር መጀመሪያውን ከየት ጀምሮ ነው ፌድ አውት ማድረግ የሚጀምረው የሚለውን እወቁና ከዛ ከዚህ ጀምሮ ከ6ኛው ሰከንድ ጀምሮ ፌድ አውት ያድርግልን ካላችሁ 6ኛው ላይ አድርጋችሁ ቺን ፕላስ ምልክቷን ንኩ። ልክ እንደዚህ ከነካችሁ በኋላ እዚህ ጋር 100 ነው አይደለ? 100 ነው። ሶ እየቀነሰ እንዲሄድ ነው የምንፈልገው። እዚህ አካባቢ ሲደርስ ደግሞ እየቀነሰ እንዲወጣ ነው የምንፈልገው። ልክ እንደዚህ ማለት ነው። ሶ አሁን ሙቭ ብናደርግ ያው ፌድ አውት ማለት እንደዚህ ነው ጫለ ይጠፋል ማለት ነው። በዚህ መልኩ መስራት እንችላለን ፌድ አውት እና ፌድ ኢን በካፕከት ማለት ነው። በአጠቃላይ የኪ ፍሬሚንግ ስድስቶችን ጥቅሞችን አሳየዋችሁ። ስለዚህ እነዚህ ስድስቶችን ጥቅሞችን ማወቅ የምንሰራው ቪዲዮ ላይ 100 እጥፍ ኳሊቲን እና ተመልካቾችን የመያዝ ብቃት ይጨምርልናል። ስለዚህ ይሄ ቪዲዮ ከተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮዎችን ላይክ ማድረጋችሁ እንዳትረሱ። እንደዚህ አይነት ተመሳሳይ ቪዲዮ እንዲሰራ ከፈለጋችሁ ደግሞ ኮሜንት ላይ አሳውቁን። በካፕከት ስልካችሁን ብቻ በመጠቀም እንደዚህ አይነት ፕሮፌሽናል ብለር ማድረግና ሲኒማቲክ ከለር ግሬዲንግ እንዴት እንደሚሰራ አሳያችኋለሁ። ከለር ግሬዲንግ የቪዲዮአችሁን ጥራት በእጥፍ ይጨምርላችኋል። ስለዚህ ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጉልን። የሆነ ኦብጀክት ወይንም የሰውን ፊት ብለር አደራረግና እንዴት ከለር ግሬዲንግ መስራት እንደምንችል ስቴፕ በስቴፕ ላሳያችሁ። መጀመሪያ የምንፈልገውን ቪዲዮ ኢምፖርት ማድረግ አለብን። የምትፈልጉትን ቪዲዮ ኢምፖርት አድርጉ። ስለዚህ እኔ እዚህ ጋር ይሄን ቪዲዮ ልውሰድ። ይሄን ቪዲዮ ከዛ አድ ብዬ ወስዳለሁ። ራሱ ቪዲዮ ላይ ክሊክ አድርጋችሁ ኢፌክትስ የሚለውን አድ አድርጉ። ኦኬ ከዛ ቪዲዮ ኢፌክትስ የሚለውን ክሊክ አድርጉ። ከዛ ሰርች ባር ላይ ሄዳችሁ ብለር ብላችሁ ጽፋችሁ ፈልጉ። ብለር ኦኬ እንደዚህ ብለር የሚለውን ሰርች እናደርግ። ኦኬ የምትፈልጉትን ብለር መርጣችሁ ሰዱ። እኔ መጀመሪያውን መውሰድ እችላለሁ። ይሄን መጀመሪያውን ከዛ ካንስል ብላችሁ ወጡ። ዛሬ አይታረጋችሁ ወጡ። ስለዚህ ልክ እንደዚህ አድርጋችሁ ስትወጡ እዚህ ጋር ሜን ቪዲዮ ብለር የሚል አለ። ስለዚህ ይሄን እስከ መጨረሻው እንደዚህ ሳቡ፣ እኩል አድርጉ ከእንትኑ ጋር ከቪዲዮ ጋር። ላይኛውን ቪዲዮ ዱፕሊኬት እናድርገው። ዱፕሊኬት በሉ። ስለዚህ ከታች ላይ ዱፕሊኬት የሚለውን ፈለጋችሁ ስታገኙ ያው እዚህ ጋር ዱፕሊኬት የሚል አለ። ዱፕሊኬት አድርጉ። ልክ እንደዚህ ዱፕሊኬት የሚለውን ከጫናችሁ በኋላ ኦቨርሌይ የምትላለች ከታች። ልክ እንደዚህ ፈልጋችሁ ኦቨርሌይ የምትል ያው እዚህ ጭጋለች። ኦቨርሌይ አድርጉ። ከዛ አስባችሁ ወደ መጀመሪያው ኦኬ ልክ እንደዚህ እኩል አድርገን አስቀምጠናል። ስለዚህ አሁን ሁለተኛው ላይ ክሊክ አድርጉ። ሁለተኛው ቪዲዮ ላይ ዱፕሊኬት ካደረግነው ላይ ክሊክ አድርጋችሁ ማስክ የሚለውን ፈልጉ። ከታች ላይ ማስክ የሚለውን ስትፈልጉ ታገኛላችሁ። ወደ መጨረሻ ላይ ያው እዚህ ጋር ማስክ የሚል አለ። ልክ ማስክ የሚለውን ካገኛችሁ በኋላ የሰርክሉን ምልክት ንኩ። 1 2 3 4ኛ ላይ ሰርክል የሚል አለ። እሱን ንኩ። ኦኬ ልክ ወስዳችሁ እዚህ ጋር የምትፈልጉት ቦታ ላይ ካደረጋችሁ በኋላ ሼፕ ምናምን እንደዚህ ያስተካክሉ። ከዛ ኢንቨርት አድርጉ። አሁን ፊቱን ነው መሸፈን የፈለግነው። ስለዚህ ኢንቨርት እንላለን። ኢንቨርት ከዛ ሞክ አድርጎ እንዲሸፍንላችሁ ወደ ላይ ከፍ ነው ታደርጉ። ስለዚህ አሁን ብለር አድርገናል። ፊቱን ፕላይ ብንለው ይሄ ከእንትኑ ውጪ እየወጣብን ያስቸግራል። ስለዚህ ትናንት ያስተማርኳችሁን ኪፍሬም መጠቀም አለብን። ስለዚህ ከዚህ ድረስ ችግር የለውም። ሶስት ከዚህ መጥቼ ኪፍሬም እጨምራለሁ። ከዛ ይሄን ወደዚህ ሙቭ አደርጋለሁ እንዳይወጣብኝ ማለት ነው። አሁንም እንደዚህ የሚወጣብኝ ከሆነ አሁን ኪፍሬም ጨምሬ አሁንም ወደዚህ እቺን ሙቭ አደርጋለሁ። ይሄንም ሰፋ ማድረግ ትችላላችሁ። ሳይዝ ሚላው ላይ ነክታችሁ ደግሞ እዚህ ጋር ከታች ላይ ሳይዝ ሚል ይታያችኋል። ሳይዝ እንደዚህ መቀነስ መጨመርም እንችላለን። ኤክስ አክሲስ እና ዋይ አክሲስ እየተጠቀምን ማለት ነው። ስለዚህ ከዚህ ጀምሮ ከዚህ ወደዚህ ሊወጣብን ስለሆነ እዚህ ጋር ኪፍሬም እንጨምራለን። እዚህ ጋር ይታያችኋል ዲያመንድ ምልክት ሲጨመር። ስለዚህ ወደዚህ ነው መሄድ። ይሄን ከፍ እናደርጋለን። በራሱ ጊዜ ኪፍሬም ይጨመራል። ከዛ ወደዚህ ደግሞ በዚህ አድርገን የሚወጣብን ከሆነ ያው አሁን ሙሉ በሙሉ ወጣብን። ኪፍሬም ይዘን ወደዚህ ኦብጀክቱን ሙቭ እናደርጋለን። ወደዚህ ነው የሚገባል። ስለዚህ አሁን አይወጣም ማለት ነው። ይዘዋል ሙሉ በሙሉ እንደዚህ እንደዚህ አድርገን ትራክ ማድረግ እንችላለን ማለት ነው።
ፕላይ ብንል እየተከታተለ ይዘዋል ማለት ነው። እያችሁት ያው እንደዚህ ይዛል፣ ትራክ ያደርጋል። እኛ በሰራነው ልክ ትራክ እያደረገ ነው። አሁን አጀስት የሚለውን እየነካችሁ ነው ይሄን እናንተ ትራክ ማድረግ ትችላላችሁ። ያው እንደምታዩት ነው፣ ቆንጆ ነው። ይሄ በዚህ መልኩ አንድን ኦብጀክት ብላር ማድረግ ትችላላችሁ ማለት ነው። ለምሳሌ 3-4 ሰዎችን ቀርጻችሁ አንደኛው መታየት አልፈልግም በቪዲዮ ካለ በዚህ መልኩ ፊቱን ትራክ ማድረግ ትችላላችሁ ማለት ነው። ዛትስ ጉድ። ከዛ መጨረሻ ላይ እቺ የራይት ምልክት ትታያችኋለች። እሷን ራይት አድርጋችሁ ውጡ ማለት ነው። ቤተሰብ ሰብስክራይብ ያደርጋችሁ እንደዚህ አይነት ጠቃሚ ትምህርቶችን እንሰጣችኋለን። ስለዚህ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ አድርጉልን። በመቀጠል ደግሞ ከለር ግሬድ የሚለውን ላሳያችሁ። ኦኬ ይሄን ቪዲዮ አመጣው። አሁን ከለር ግሬዲንግ እንዴት መስራት እንደምንችል ላሳያችሁ። ከለር ግሬዲንግ በጣም ጠቃሚ የሆነ ትምህርት ነው። አሁን ይሄ ቪዲዮ ቆንጆ ነው ባይተሰለፍ፣ ነገር ግን አንዳንድ ቪዲዮዎች ማስተካከል ያለብን ቪዲዮዎች ይኖራሉ። ስለዚህ ከለር ግሬዲንግ መጀመሪያ እንደዚህ ቪዲዮ ላይ ክሊክ አድርጋችሁ ፊልተርስ ወደሚለው ነው የምትሄዱ። ፊልተር ከሚለው ላይ ገብታችሁ አጃስት ማድረግ አለባችሁ። ልክ እዚህ ጋር ስትገቡ እኔ የምፈልገው ላንድስኬፕ ነው። ላንድስኬፕ በጣም ቆንጆ ነው። ላንድስኬፕ ከሚለው ላይ ገባለሁ። ስለዚህ አሁን ላይኛውን ቪዲዮ እያያችሁ ስጨምር ይቀየራል ማለት ነው። ስለዚህ ግሪን የሚለውን ይሄን ስጨምር ያው ልብሳቸውን እዩ። መጀመሪያ እንደዚህ ነበረ፣ ብዥዥ ያለ ነገር ነበረ። ያው ግሪን ሲጨምርበት እንደዚህ ቆንጆ አረጋቸው ማለት ነው። እንደዚህ ስጨምር ይጨምራል፣ ስቀንስ ያው እንደዚህ አጀስት ማድረግ ትችላላችሁ። እኛዋን ታችኛዋን ቁጥር እየነካችሁ እንደዚህ ማስተካከል ትችላላችሁ። በአንዴ ምን ያህል እንዳስተካከልኩት አይታችኋል። እቺን ብቻ ኢፌክቷን ብቻ በመጠቀም ማለት ነው። ስለዚህ ከለር ግሬዲንግ በጣም ሲኒማቲክ ለማድረግ ጠቃሚ ነው። ስለዚህ አሁን ራይት አርጌ በወጣ እችላለሁ፣ ነገር ግን አጀስት ማድረግም እችላለሁ። ለምሳሌ ከላይ ላይ ፊልተርስ ብሎ ጎን ለጎን አጀስት የሚለው አለ። ስለዚህ አጀስት የሚለውን ነክተን ቪዲዮ እንዴት ማስተካከል እንደምንችል እዩ። እዚህ ጋር ፎር ኤግዛምፕል ብራይትነስ የሚል አለ፣ ኮንትራስት የሚል አለ፣ ሃይላይትስ ብዙ ነገሮች አሉና እያንዳንዱን እየነካችሁ ለምሳሌ አሁን 0 ላይ ነው ያለው። እንደዚህ መጨመር መቀነስ እንደዚህ ምናምን ትችላላችሁ፣ እንዳየ የምትሰሩት ኮንቴክስት ማለት ነው። ኮንትራስትን በተመሳሳይ እንደዚህ ባክግራውንዱን እና ሰዎችን እንደዚህ ማሳመር እንችላለን። ኦኬ 2 ላይ ያደረኩ ሳቹሬሽንም ያሳምራል። በጣም ቆንጆ ነው የሚያደርገው። ፊልተርስ ከሚለው እንደገና ግቦ አጀስት ላይ ገብተን ሳቹሬሽን ማስተካከል እንችላለን። ብሪላይንስም በተመሳሳይ ጥቅም አለው። ሻርፕነስ ያው እንደዚህ እየነካችሁ ሻርፕነስ ማስተካከል ትችላላችሁ። በዋነኝነት ግራፍስ የሚለውን ላሳያችሁ። እዚህ ጋር ግራፍስ ላይ ከሚለው ላይ ገብታችሁ ያው እዚህ ጋር ግራፍ አለ። ስለዚህ ነጭ ምን ያህል ይሁን ብሎ ነው የሚጠይቀን። ስለዚህ ነጭ ይሄን ከለር ነጩን ነክተን እንደዚህ ስንል አሁን 61/30 ነው። ስለዚህ ጠቆረ። ስለዚህ ከፍ እናደርጋለን ትንሽ ያው 62/56 አደረገው። ቆንጆ አደረገ። ቀይንም እንደዛው በተመሳሳይ ነክታችሁ የሆነ ኮሬክሽን ትንሽ ቀይ በዝቷል ካላችሁ ወደ ላይ ቀነስ፣ ወደ ታች ቀነስ። እንደዚህ አረንጓዴ ይኑር ካላችሁ ደግሞ አረንጓዴውን ነክታችሁ ትንሽ ማስተካከል እንደዚህ የነካችሁ። ስለዚህ እንዳይበላሽባችሁ በስነ ስርዓት ይሄን መጠቀም አለባችሁ። አሁን ቆንጆ ነው። እንደዚህ አድርጌ ያስተካከልኩ 41 በ149 አሪፍ ነው። ይሄን ግሪኒውን እንትን ሰማያዊን ደግሞ ያው አሁን አሪፍ ነው ያለው። ስለዚህ ትንሽ ዞር ሳደርገው እንደዚህ እንዴት እንደሚያምር አይታችኋል። አሁን ልክ እንደዚህ አድርጌ እቺን ከለር ግሬዲንግ ሰራሁት ማለት ነው። ስለዚህ ቅድም የነበረው ቪዲዮ እና ይሄ ቪዲዮ በምንም ተአምር አይገናኝም። አሁን ቆንጆ ሆኗል ማለት ነው። እንደዚህ ሲጨርሱ ክሊክ አድርጋችሁ ወጡ። ሂዩ የሚለውንም መጠቀም እንችላለን። ሂዩ ብራይትነሱን ነው የሚጨምርልን የሚቀንስልን። እንደዚህ ስታረጉ የምትፈልጉትን ቀለም ይሰጣችኋል ማለት ነው። ስለዚህ እንደ ቪዲዮአችሁ እንትን ተጠቀሙ። እንደዚህ አድርገን ከለር ግሬዲንግ አፕግሬድ ማድረግ እንችላለን። ይሄ በጣም ጠቃሚ ነው። ቪዲዮአችሁ ጨለማ ወይ ብርሃን የሚበዛበት ከሆነ በዚህ ነው የምታስተካከሉት፣ በከለር ግሬዲንግ ወይንም አጃስት በማድረግ በትንሽ ካሜራ የቀረጽነውን ቪዲዮ ሲኒማቲክ ቪዲዮ ማድረግ እንችላለን ማለት ነው። ከለር ግሬዲንግ እዚህ ስማሽ ጠቀሜታ ያለው ነገር ነውና በጥንቃቄ በተጠቀሙበት ለምትሰሩት ቪዲዮ ቬሪ ኢንተረስቲንግ ይሆናል ማለት ነው። ከለር ግሬዲንግ ወሳኝ ነገር ነው። በአጠቃላይ እንግዲህ ይሄን ይመስላል። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ አድርጉልን።